በተወሰነ መልኩ ተጠቃሚ ነን። ስለምንጠቀም እናደርገዋለን አለ። ከሁሉም ጋር ሰርቷል። አልሰራም አትይኝም። ከእያንዳንዱ ረዳለው ከሚል ሰው ጋር ይቅርታ አሰባስባለሁ ከሚል ሰው ጋር በሙሉ ሰርቷል። ሚኪ በስነ ስርዓት ከሰራ ነገር ሁላችንም በተወሰነ ፈርቅ እንይዛለን አለ እና የተናገረው እርዳታ አብሯቸው የሰራው ልጅ ይሄን እያለ ይሄን ሚስጥር ሳያቅ ነው የተናገረው ነው የምትይ? እኔ ሚኪ አሁን ሚኪ ጋር ስትልቅ 10,000 ብር ለኪስ ውሰድ ልትለው ትችላለህ። ለራስህም አንዳንዴ እርዳታ ላይ ስትለቅ ሚኪ ይችን ደግሞ ለአንተ ያዛት ልትለው ትችላለህ። በግለሰብ በግሩፕ የሚሰበሰብ ግን አሁን እንዲህ እንደ ማህበር የሚሰበሰብ እያንዳንዱ ነገር ኤቪደንስ አለው ብዬ ነው ማስበው። እኔ ይሄ በግል አሁን እኔ ብዙ ቤት ተሰርቼ አላውቅም። ስለመማር አብሬ ስለሰራው ስለመማር አንድ ነገር ልጠይቅሽ። አሁን ለምሳሌ የቤተ ክርስቲያኑ የገዳም ተሰበሰበ አይደል? ገዳም ይሰራ ተብሎ ተሰበሰባል። የካሊፎርኒያ ሰጥቻለሁም ሰርቻለሁ። ኦኬ። እዛ ላይ ወደዛ ስትሄድ ግን እነሱ ከፍለው ነው የላኳት ወይስ በራሷ ገንዘብ ነው የመጣችው? እኔ እስከማውቀው በራሷ ነው። ግን ስፖንሰር ስትሆን ብዙ ጊዜ መማር በራሷ እንደምትሄድ አውቃለሁ። ለመሰለ ለምን ስፖንሰር አይሆኑሽም እላታለሁ። እኔ ራሴ አንዳንድ ቦታ ዋይዶኝ ሰው እንደዚህ ይደረጋል ለምን እንዲህ እንደምልህ ታውቃለህ? እኔ የምላትን ፐርሰናሊ ነው የምልህ። አላውቅም። ማውቀውን ግን ልንገርህ ሳልፈራ። ለምንድን ነው እነሱ ማያረጉልሽ? ለምንድን ነው እነሱ ማይችሉሽ? ማንም ሰው ተጠቃሚ ስለሆነ እኔ ስራ ሳሰራ ቆይ አንዴ አንድ ነገር ልዘግብሽ። ከዚህ በፊት ስንቅ የምትባለው በጎ አድራጎት ለምሳሌ ስትወስዳቸው በስነ ስርዓት የሆቴል የትራንስፖርት ችላን የወሰደቻቸው። እኔ እሱንም ልንገርህ መማርን ስፖንሰር ሁኝልኝ ብላኝ ነበር። መማር አልሄድም። አሁን ስንቅ ብትጠይቀኝ እኔ መግባት ስለማልፈልግ ነው። ራሷ እንደውም ስፖንሰር ሁኛት ለዱባዩ ማለት ነው። ፕሊስ ስፖንሰር ሁኝልኝ ብላኝ። ለምሳሌ ሰውኔ ጠይቃኝ ነበር። ለምሳሌ ስንቅ ጠይቃኝ መማር አልሄድም አለች። መሄድ ስለማትችል በራሷ አልሄድም ብላ ቀርታለች እንጂ እሷ በግል የሆነ ያረገችውን አላቅም። አሁን የምትጠይቀኝ አልሄደችም። የዱባዩን እኔን ራሱ ስንቅ ደውላ ፕሊስ መማር ማላቀው ነገር ኖ ልጅቷ መታ እንደተናገረችው ነው ማወራሽ። ልጅቷ መታ ስትናገር ገንዘቦች ተዘርፈዋል፣ እንደዚህ ሆኗል፣ ዘርፈውኛል፣ አታለውኛል ብላ ባለችበት ሰዓት መጣ ጠየቅኳት። እኔ ለሁለቱም የትራንስፖርት ችዬ የሆቴል ችዬ ነው ስፖንሰር ተደርገው ነው የመጡት ነው ያለችው። ግን እሱንም ደግሞ ቢቻሉ እኔ እውነት ብትጠይቀኝ ቢቻሉ ስራ ሊሰሩ ነው የሚሄዱት። ለዚህ ሀገርም ያለ ማንኛውም ሰው ቢቻል እኮ እኔ እኮ ችግር አለው እያልኩሽ አይደለም። ችግር የለውም ገባኝ። እያልኩ ያለው ምንድን ነው? ለምሳሌ እንደዚህ አይነት ቦታ ላይ ስፖንሰር የሚያደርጉን አሉ፣ እንደዚህ የሚያደርጉን አሉ። ለምን ከለፋ ነው ከእንትኑ አንጻር እኔን ቴኬር ያደርጉናል ማለቱ ምንድን ነው? ከባድ ነገሩ ነው የኔ ጥያቄ። ምንም ነገር 5 ሳንቲም አናቅም እኮ ነው አሁን የሰማነው። there is nothing ምንም ይሄን ያህል ዓመት ስንሰራ እየተሰደብን ይሄን ያህል በሚሊዮን እንትን ስንል በሚሊዮን ደረጃ በታማኝነት 1.74 ሳንቲም ሳንነካ ነው የተደረገው። የተጠቀምነው ነገር የለም ነው። ይሄን ታምኘዋለሽ? እኔ እንግዲህ በአንድ በማውቀው ሰው ልናገር እችላለሁ፣ በማላውቀው ሰው አልናገር ነው። ሲሪየስሊ በማላውቀው ሰው እንደዛ የሚያደርጉ ሰዎች አሉ፣ እንዳታ የሚዘሩ። ለምን በግለሰብ ለምንድን ነው ታዲያ ወደ ካምፓኒ ሊድ የማያደርጉት እነዚህ ሰዎች? እሱን ነው ነን ፕሮፊት ኦርጋናይዜሽን አድርገው እሱን ማድረግ ይችላሉ። ውጭ ያሉ ሰዎች ይሄን ስራ የሚወዱት ከሆነ እሱን አላውቅም። እንግዲህ ግን እዚህ ሀገር ኢዚ ቱ ውጭ ሀገር ስትኖር ነን ፕሮፊት ኦርጋናይዜሽን ብለው ማቋቋም ይችላሉ ብዬ ነው ማምነው። ከዛ ፋርዘር ደግሞ እኔ እንግዲህ ኪሳቸው ገብቼ አላውቅም፣ ዲላቸውን ብዙ አላውቅም።
ባይኔ በነገራችን ላይ አጨናነቀኝ። እግዚአብሔር ምስክሬ ነው የምላችሁ፣ እቺ እህት ብዙዎችን ያገዘች ብዙዎችን የምትረዳ በጣም የምትወደድ ልታይ የማትል እህታችን ናት እና እግዚአብሔር በብዙ ይስጥሽ። እግዚአብሔር ያለሽን ይባርክልሽ። ይህን ሳልን ሌላ ዊጎች አሏት፣ ለቺኮች የሚሸጥ ዊጎች አሉ። መግዛት ከፈለጋችሁ አለችላችሁ። እሺ ቴንኪዩ ያጨናነቀኝ። ባይ በሉ። የገባሽው ፍርድ ቤት ነው፣ ልደታ ፍርድ ቤት። አይ ነው። ባይ በል። ወደ ናርዲ እንሄዳለን። ናርዲ ራሷን ደግፋ መታለች። ብዙ ጥያቄዎች፣ እኔ ብዙ ጥያቄ ነው የምጠይቀው፣ የኔ ጥያቄ አይደለም። የኔ ብር አልተወሰደም። ለምን መሰለ? ምክንያቱም ያስፈልጋል። ገብቷል። ደጋግሜ እናገራለሁ። ጥያቄዎች ሲመጡ እመልሳለሁ፣ ገብቼ እመልሳለሁ። ምክንያቱም ራስ ለራስ የምታውቀው ሌሎች ሰዎች ገብተው ቢያብራሩልህም ራስ ግን ያለውን ነገር ሪያሊቲውን ስለምታውቅ ቀጥታ ያለውን ነገር መልስ መስጠት ይችላሉ። ማንኛውም ቦታ እቀርባለሁ፣ ምንም ችግር የለውም። ምንድን ነው ያሉት? ስፖንሰር እናደርጋቸዋለን። አሁን አንዳንድ ቦታ ስንጠራቸው፣ አንዳንድ ቦታ ስንወስዳቸው ስፖንሰር ሆነን ወስደናቸዋል። ይህንን ለምንድን ነው መናገር ያልፈለጉት ብለዋል። ኦልሬዲ እኮ ማስታወቂያ እንሰራለን። አሁን ለምሳሌ እኔ ዱባይ የሄድኩበት ፕሮግራም ነበር በስንቅ በጎ አድራጎት ድርጅት፣ ታስታውስ ከሆነ 2 ቲኬት ሪሲቶች አሉኝ። 2 ቲኬቶችን ተጋብዤ አንድ ድርጅት አምባሳደር አድርጎ ሾሞኝ ነው እያገዝኩት የነበረ ድርጅት። አንድ ድርጅት ላይ አምባሳደር ካረገ ፕሮግራሞች ካዘጋጀ ድርጅቱ የአንተን ቲኬት የመቻል የሆቴል የመቻል ግዴታ አለበት። ምክንያቱም ራሱ ድርጅቱ ያረገችው ነው ለራሱ ፕሮግራም ስለሆነ የሚጠራክ ገባ። እኔ ዱባይ የሄድኩበት ፕሮግራም ላይ ሰራ አልሀበሻም ብዙዎችም አሉ፣ ሪሲቶችም አለኝ። ባለፈውን በጭቅጭቁ ሰዓት ታስታውሳለህ፣ 20 ዓመት እንዴት እንደዚህ አይነት ስህተቶችን ትሰራለች በሚለው ይዤ መጥቼ ከነ ሪሲቱ ከነ እዛ ድርጅት ላይ ከነ አስገባሁት ብር ልኬልሃለሁ። ስንቅ በጎ አድራጎት ድርጅት አምባሳደር ሆኜ እያገዝኩኝ ፐርሰናሊ ደግሞ ለድርጅቱ ምን ያህል በራሴ ካሽ ገንዘብ ራሱ እንደማገዝ ከነ ሪሲቴ ልክ ያለው። ለምን ወደ ዱባይ የሄድኩበት ፕሮግራም ላይ 3 ቲኬቶችን ነው የቆረጥኩት። 3 ቲኬቶችን ነው የቆረጥኩት። ለምን? ዝናብ ስለነበረ ፍላይት የለም። ግዴታ ናርዶስ እዚህ ፕሮግራም ላይ ተገኝተሽ ምስክር ወረቀት መስጠት አለብሽ ተብዬ ስለነበር እዛ ሀገር ዱባይ ከደረስኩ በኋላ ደግሞ ያንንም ፕሮግራም አድርጌ ሆስፒታሎችን እህቶችን ጎብኝቼ ራምዚ ሪል ስቴት ማስታወቂያ ሰርቻለሁ። ያ ማስታወቂያ ግን እንደ ሌሎቹ 1 ብርም ለኔ አልተከፈለኝም። የሰራሁት ለራምዚ ሪል ስቴት የሰራሁት ማስታወቂያ ለ10 እህቶቼ ወደ ኢትዮጵያ የሚገቡበት ትኬት ነው። ራምዚ ሪል ስቴት ማስታወቂያ ሁላችንም በግሩፕ ሄደን ማስታወቂያውን የሰራሁት ከድርጅቱ ጋር ነው የተነጋገረው። 10 ቲኬትን ወደ ኢትዮጵያ ለሚመለሱበት ቻለ። በመሀል ላይ ከድርጅቱ ጋር የነበረው ክፍተት ስለነበረ ራምዚ ድርጅቱ ኮንታክት ስላላደረገው እኔን ጠየቁኝ። ዱባይ ያሉ እህቶች አንቺ ነሽ ማስታወቂያ የሰራሽው ናርዶስ፣ ይህንን ነገር መጨረስ ያለብሽ አንቺ ነሽ። ድርጅቱ ነበር መጨረስ ያለበት፣ እኔ አይደለም። እኔ ጀስት ቆንኩኝ፣ ቪዲዮን ሰራው ስለ ድርጅቱ እንጂ አንድም ኮይን እኔ ጋር የገባ ነገር የለም። እኔ ማስታወቂያውን ብሰራ ሄጃለሁ። እዛ ማስታወቂያውን ብሰራ ለራሴ መውሰድ ይችላል። ምክንያቱም ማንኛውም ሰው እንደሚሰራው ማስታወቂያ በማስታወቂያ ችግር ሌላው ከዛ እሱን ልንገርህ ማስታወቂያ ሰርቻለሁ። ግን የሰራሁበትን ማስታወቂያ ራምዚ 10 ቲኬት ወደ ህዝብ ነው ወደ 10 ሰው ነው እንዲገባ የተደረገው። አንድ በል እዛ ፕሮግራም ላይ ጥቁር ቦርሳ ምናምን ዞሯል ተባለ። ማላቅ ግን ማንም እስከ መጨረሻው መሄድ አልፈለገም። እኔ ስጠይቅ ከበር እንዲደረግ ነው የተደረገው። ጥቁር ቦርሳ እግዚአብሔር አንተ ቤት የተወሰነ ማብራሪያ እንዲደረግ ተደረገ። ከዛ ግን 4 ነጥብ ቪዲዮ እያላቸው ካሜራ እያላቸው እኔ ቲም የለኝም። የሆነ ሰፖርት ይሄ ግሩፕ መስርቼ ሰውን አታክ አላደረግም። ታውኩት ያባ ለምን ዝም አላችሁ? እንደዚህ አይነት ነገር ስማችሁ ሲጠፋ ሲባል በግሩፕ ከመጡብኝ እተዋለሁ። ለምን ያኔ ወዲያው አታክ የተደረጉት ልጆቼ ስለነበሩ የመጨረሻዬም
እርዳታ እንደዚህ አይነት ድርጅት ላይ ሰራውት ያኔ ነው። ከዛ በፊት ደግሞ የጀርመኑ ያልከው እኔ ድርጅቱ አምባሳደር ሆኜ 2 ዓመት አገልግያለሁ። እዛ ፕሮግራም ላይ እንድገኝ ለኔም አብሮ ለነበሩ ሰዎችም ስፖንሰር ተደርጓል። የኔ አምባሳደር ሆኜ የኔ ብቻ እንዲናገር ነው የተደረገው። ጀርመን ሄጄ ሆቴል ድርጅቱ ይዟል ለግሩፕ። ለምን እውነት መናገር አለበት። እኔ ግን ሆቴሉን አልወደድኩትም። የያዘውን ሕፃን ልጅ ይዤ ስለነበር ናቀች የተባልኩት ማለት ነው። ሆቴሉን አልወደድኩትም። ሕፃን ልጅ ስላለ ከስር ያለው ጫጫታ ሕፃን ልጅ ይዤ የ3 ወር ሕፃን ልጅ ይዤ ስለነበር ባለቤቴ በላኩለት ሆቴል አልወደደውም። ስላልወደደው ድርጅቱ ይዟል። አምባሳደር አምባሳደር ላልሆኑም ለተለያየ ሰዎችም ይዟል። እኔ ግን የራሴን ከፍዬ በራሴ ሆቴል ላይ የነበርኩት። ከዛ ደግሞ መጥቼ ደብረ ብርሃን በራሴ ብር ነው ያደረስኩት። ከዛ ፕላስ ከተሰበሰበው ብር ላይ ያላመንኩባቸው ብዙ ነገሮች አሉ። እስከነ ሪሲቱ ጠይቅ ያለው ዮኒ ይሄን ነገር እንዲብራራልኝ ብዬ ልክ ያለው ከነማስረጃው ጀርመን ላይ መሰብሰብ ይቻላል ወይ ብዬ ጠይቅ ያለው። ምክንያቱም ስናገር እኔ ጋ ነው ነገር እንትን የሚል ወይ የማብራራት እንትኔ ብዙ አይደለም። ደብረ ብርሃን ግን ሄጄ ራሴ ነኝ ያደረስኩት። ስለዚህ ትራንስፖርቱን ደብረ ብርሃን ራሴ ዮኒ ራሴ በራሴ ትራንስፖርት ፕላስ እዛ ሄጄ ከተሰበሰበው ብር በላይ እዛ መሄዴን ባለቤቴ በሪሲት እልክልሃለሁ። ኦኬ የድርጅቱም የስንቅ በጎ አድራጎት ድርጅትም ኃላፊዎች ለቀውታል። 60 ሺህ ብር ባለቤቴ ተጨማሪ ረድቷል። ኦኬ 60 ሺህ ብር ተጨማሪ በሪሲት አመጣላለሁ። ስለዚህ አንቺ በኤንጂኦ ደረጃ አብረሽ የምትሰሪው እንትን ድርጅት ነበር ነው ማለት ይኸው እዚህ እንደምትሰሙ ስንቅ በጎ አድራጎት ድርጅት እኔ አምባሳደር ነበርኩ። 2 ዓመት አብሬ በዛ ላይ ነው የሰራሁት። ላይ በብዛት ስሜ አሁን ለምሳሌ ፈረንሳይ ላይ ፎቶ የለጠፈው ማሰባሰቢያ ሲደረግ አስቆሚያለሁ። ስላላመንኩበት ሳምንበት በአንድ ላይ ሲሆን ቁጭ ብዬ ላይፍ ላይም ቢሆን ሰበስባለሁ። ጥርጣሬ ሲኖረኝ ግን ባነር የተሰራውን አስነስቻለሁ። ሰውን ንቄ አይደለም ቢሆን ጥርጣሬ ካለኝ ያላመንኩበት ነገር ከሆነ ፎቶ የተለጥፎ ትመጣለች ተብሎ አስነስቻለሁ። ይሄ ሀቅ ነው። ባነሩ አለ ምን አለ። ፕላስ በድርጅቱ ላይ ከስንቅ በጎ አድራጎት ድርጅት ላግዝ ሄጄ ድጋፍ ላደርግ ሄጄ ማሳድጋት ልጅ ነበረች። ድርጅቱ እኔን የማሳድጋት የሚል ሪፖርት ሲያደርግ ላስት ይር ከልጅቷ ጋር ያለኝ ግንኙነት አቆሚያለሁ። አዳፕሽን እስከ መውሰድ ፕሮሰስ ላይ ነበርኩትን። ለምን ውዝግብ አልፈልግም። እንደዚህ አይነት ውዝግብ ውስጥ መግባት አልፈልግም። እኔ እንደዚህ ረዳው ማለት አልፈልግም። ግን አሁን አልፎ ተርፎስ የሰው ልጅን ሌባ ማለት ሲጀመር ሪሲት ይዤ እመጣለሁ። የትኛው እርዳታ ሲሰባሰብ ያለው ቤት በቻልኩት መጠን። ኦኬ ሌላ ጥያቄ ያለው የኩላሊቱን እንደተሸጠ እያወቅሽ የህዝቡ ጥያቄ ነው። እንደተሸጠ እያወቅሽ ለምንድን ነው ያንን ለማሰባሰብ ፈቃደኛ የሆንሽው? ትዳሩ የውሸት እንደሆነ ኩላሊቱ የውሸት እንደሆነ እየታወቀ እንደተሸጠ እየታወቀ ለምን ያ ነገር መደረግ ፈለገ የሚል ጥያቄ አለ። ለምን ያ ተደረገ ማለት ገንዘብ ሲሰበሰብ የሆነ የገንዘብ ሲሰበሰብ እኮ ኩላሊቱ ሻጭና ጋዥ መሆኑን አናውቅም። ከተሰበሰበ በኋላ ነው። ከተሰበሰበ በኋላ ነው እኮ ዮኒ። ገንዘቡ ለምን አላሳወቃችሁም? እሱ እኮ ነው አሁን ጥያቄው። ሰው ምንድን ነው ገዢና ሻጭ ባወቃችሁበት ታይም ይሄ ነገር እንደዚህ ሆኗል፣ ይሄው ህዝብ ይወቅ፣ ህዝብ ይሄ ነገር ማወቅ አለበት ብላችሁ ለምን አላሳወቃችሁም ነው ጥያቄ። ለምን የኩላሊቱ የነሩሃማ ኩላሊት ፌክ ማለት ይሄ ጋብቻው ፌክ መሆን 2 አይነት ዶክመንቶች ይመጡ ነበረ። ፌክ መሆኑን 100% ግን የእጅ ምልክቱን አሁን እሷ ኩላሊቴን ተሰራው
ብላ የላከችው ፎቶ አለ። የሰውየው የሌላ ሰው እጅ ነው የሰጠችን። ይሄ ህንድ ሆስፒታል ውስጥ ሆና ነው። ኦኬ ይሰማል? አዎ ይሰማል። ጥርጣሬ 100% የጀመርነው እኔ በራሴ ህንድ ላይ የላከችልኝ ሰውዬ እጅ የተለየ ሰው ስለነበረ ነው። ምክንያቱም የትልቅ ሰው የሀብታሙን እጅ አይመስልም፣ የትልቅ ሰው ስለነበረ ነው። እና ከዛ በኋላ የላከችው መጨረሻ ላይ ያወቃችሁት ፎር ሹር ምን ጊዜ ነው? በቃ ፎር ሹር ከሰው መሆኑ የነሱ አለመሆኑ ሁሉ ዶክመንቱን ልክ እየሰበሰብን ሮሃማን ማናገር ስጀምር እንዳጋጣሚ ሆኖ ተስ ሰይፉ ፋንታሁን ላይ ይዟት ሊቀርብ ነበር። እኔ እና ተስ ተነጋገርን። ኢትዮጵያ ገብቶ ተስ ደወለልኝና አንድ ነገር ነው ያልኩት። ተስ ይሄ ነገር የነ ሮሃማ ዶክመንት ለህዝብ አያስተምርም፣ ሚዲያ ላይ የሚቀርብ አይደለም። የእነሱ ዶክመንት ምንም አይነት ነገር ለህዝብ አያስተምርም፣ ለህዝብ አያስተምርም። ሮሃማም አልቀርብም ብላኛለች ብሎ ነበር። ከዛ በኋላ እሁድ ዕለት ታየ። ልክ እንደታየ ነገሮቹ ትክክል እንዳልሆኑ ሳቅ ቀጥታ ያሉትን ዶክመንቶች ሰብስቤ ወደ አንተ ነው የላኩት። ታስታውሳለህ ዮኒ? ያሉትን ዶክመንቶች ሰብስቤ ይሄ ነገር ትክክል አይደለም፣ ህዝብን አያስተምርም። ዳኒም ግሩፕ ላይ ያሉ ብዙ ሰዎች ነበሩ። ከዛ ግን መቼ ነው ያወቃችሁት? ማለት ቲሙ ተከፈለ ምን ካለ በኋላ ነው? በመሃል የምታውቁት ነገር ነበረ እየተሰበሰበ በመሃል የምታውቁት ነገር ነበር ነው። ገንዘቡ እየተሰበሰበ ምንም አናውቅም። ኦኬ። ስለዚህ ሆስፒታል ህክምና ላይ ኩላሊቱ ካለ በኋላ የማያውቁ ከሆነ ገንዘቡ ከተሰበሰበ በኋላ ሸዋሸዋ ከተሰሩ ምንም ማለት ነው። ከዛ በፊት ታውቆ ግን ይሄንን ካደረጉት ምክንያቱም ልትገምትም አትችልም። ባሌ ነው ብላ ነው እንትን ያለችው። ገባ? በምን ትገምታለህ ዮኒዬ? በምንም እንዴት ባሉ አይደለም የሚለውን ትገምታለህ? የጋብቻ ሰርቲፊኬት ምን ከዛ ነው ከስር እየመጣ ይመጣ። የአንቺ ችግርን ልንገርሽ፣ እጁ የተለየ የትልቅ ሰው እጅ ስትይ አንቺ ከሌቦች ጋር ሰርተሻል፣ ባለማወቅ ማፊያዎች ጋር ሰርተሻል። ብዙ እግዚአብሔር በሚያውቀው ነው የምላችሁ። የእሷን የዋህነት ብዙ ሰው ተጠቅሞበታል። this is fact። አሁንም ደግሜ እነግርሻለሁ፣ ማፊያዎች አንቺ ጋር መጥተው ሰርተዋል፣ ተጠቅመዋል፣ ጥሩ ቻባ ዘግተዋል። አንቺ ግን ልጆች ሳይቀሩ ተዘግዝቀው ተሰድበዋል። በቃ ያኔ እኮ አቆምኩት እኮ። ከዛ በኋላ ይኸው በምታዩት ነገር ናርዶስ ከዛ በኋላ እርዳታ በሚባል ነገር ላይ ለምን ገደል አይገባም ብላ ረጅም ጊዜ እሱን አልሰራችም። እርዳታ የሚባል ወጣለች። ህጻናት ማሳደጊያ እና ደብረ ማርቆስ ህጻናት ማሳደጊያ በበዓል የሚገባ እጣ ነው የሚደረገው። እሱም ህጻናት ናቸው ይሆን ገባ? ይሄ ድርጅት ላይ እና ደብረ ማርቆስ ህጻናት ማሳደጊያ ቤዝዬ ነች አምባሳደሯ። እሱ ላይ አሁንም አቁም ብትለኝ አሁን እነኛ ህጻናት የት ነው የሚበተን? እኔ ጋር አንድ ኮይን አይገባም። ድርጅቱ ይቀመጣል ነገር የለም። ኖ ምልህ አሁን ዮኒ ያይ አቁም ያታቁም። ልክ ለምን መሰለህ ስሰደብ ልጅ አለ እኮ ዮኒ፣ ህጻናት ልጆች የተዘቅዝቆ ሲሰደቡ እነሱ ልጆች እንዳንተ ልጆች ነው ማየት ያለብን። ገባ? ትክክል። እኔ አሁን ህጻናት ማሳደጊያ ላይ ያየኋቸው ልጆች ለራሴ ፊል አደርጋለሁ፣ ልክ እንደነ ኤሊዛ እና ቬሮኒካ። ይሄን ሳረግ ግን ድርጅቱ ራሱ ቁጭ ብሎ ነው የሚሰበስበው። ድርጅቱ ወይ ደግሞ በማረግ ድርጅት ነው። ድርጅት በቃ ድርጅት ከሆነ ከድርጅት ጋር በተገናኘ ችግር የለውም እያልኩሽ፣ ከድርጅት በተገናኘ ነገር ላይ እንትን ይላል። አሁን ለምሳሌ እኔ ኢትዮጵያ መጣሁኝ ለአመት በዓል አይደል፣ በዘፈን ነው የለቀኩት። ሰው ግን በህዝብ ሰብስቤ ለበዓል መዋያ እናቶች ጋር የሄድኩበትን
ከህዝብ ሰብስቤ መስሎት የህዝብ ብር ነው እያለ ይሰርበኛል። ይሄ ከ16 ዓመቴ ጀምሮ ማደርገው እኔ የናዝሬት ልጅ ነኝ። ከትምህርት ቤት ጀምሮ ማደርገው ልደት ሚኪ ጥያቄው ላይ ያለው መልሳለሁ። አባቴ ማንበብ እችላለሁ 90 ጊዜ ዮኒዬ ጆይ ኦቲዝም ማዕከል በራሴ ሪሲቶች ልክልሃለሁ። በእኔ ልደት በልጆቼ ልደት ልጆቼንም ማስተማር ስለምፈልግ ምሰራቸው ነገሮች አሉ። ግን ፎቶዬን አስለጥፌ ወይ ምናምን ቪዲዮ አላሰራም። ኦኬ የራሴ የሆነ የሰራኋቸውን ስራዎች በዘፈን አድርጌ ወይ በሆነ ነገር አድርጌ ሌላ ሰውን አስተምሮ ሄዶ ማገዝ ከቻለ ብዬ ለቃል። ከዛ ውጪ ግን ከራሴ ነው እርዳታ የምጀምረው እንጂ አሁን እንደሚባለው ይሰደቡችን ምንድነው ያሉኝ ጥያቄ ለምን በህግ አልሄዷችሁባቸውም? እንደዚህ ማጭበርበራቸውን እንትኑ ተገዝቶ ኩላሊቱ ተገዝቶ ምናምን ከሆነ በህግ ለምን አልሄዳችሁም? ምክንያቱም ስማችሁ ጠፍቷል። በዛ ጉዳይ ያንቺም የተስም የሌሎችም ሰዎች ስም ጠፍቷል። በዚህ ጉዳይ በዚህ ዮኒ ቅልቦች ይዘውት ነበር። አሁን ለምሳሌ ማማስ ኪችን ከስር ካለች አስገባት። እንትን በዚህ ጉዳይ ላይ ቅልቦች ይዘውት ነበር። ጉዳዩን በህግ ተይዞ ነበር። በህግ ተይዞ ነበር። ቅልቦች ይዘውት ነበር። ገባ ይዘውት ነበረ። ከዛ ሚዲያው ላይ ሁሉም የሚሉት ለምን አትተዋትም? እሷ ሰይፉ ላይ ስለቀረበች ነው እንጂ ናርዶስ ችግሩ ከናርዶ ላይክ እኔ ሌባውን ይዤ ስለመጣሁኝ ወይ ደግሞ ትክክል አይደለም። ነገ ወጣቱ ኩላሊቱን ይሸጣል። የህዝብ ብር ሩሃማ ላይ እኮ ቪዲዮ ሰርቻለሁ። ይሄን ህዝብን ይቅርታ ጠይቁ። እሺ ማማስ ኪችን አለች። ህዝብን ይቅርታ ጠይቁ። ህዝብን ይቅርታ ጠይቁ። ማሰመን ጭራሽ እነሱ እኮ ማስታወቂያ ነው ትልልቅ የቬሎ ማስታወቂያ የእንትን ማስታወቂያ ነው ልጆቹ መስራት የጀመሩት ምን አገባሽ ተብሎ። ስለዚህ ህዝብ ምን አገባሽ ካለ ነገ ወንድሙ እህቱ ወጣቱ ኩላሊቱን እንደሚሸጥ ራሱ ህዝቡ ካመነ እኔ ምንድን ነኝ? እኔ ማን ነኝ? ቅልቦች ገብተው በቃ መጣ ሪፖርት አደረገ ልክ አይደለም ማለት ግን ከዚህ በኋላ መሄድ አንችልም። እኔ ጣሊያን ያለሁት እንዴት አድርጌ ነው ከከስሼ ምናምን በከሳትማ ምንድነው የሚሉት? የነጭ ሚስት ስለሆነች ሀብታም ስለሆነች ደሃዋን ከሰሰች እንዲህ ነው የሚሉት። ይሆኒ ይሄ ነው ሁሌ አታክ የምደረገው። ፓወር ስላላት አቅም ስላላት እንደዚህ ሌላ ታሪክ ውስጥ ነው ሰው የሚገባው። ለዛ እቤቱ ላይ ሲገባ ነው ሰው የሚያውቀው። ወይ ወንድሙን ወይ እህቱን ኩላሊቷን ሸጣ ሌላ ችግር ውስጥ በሱስ ሊያውም እኮ ሀብታሙ እናቱን ለማዳን ወይ ታመመ ሰው ለማዳን አይደለም። ሀብታሙ ኩላሊቱን የሸጠው ለሱስ ነው። ገባ? ለሱስ ብሎ ነው ለሌላ ነገር አይደለም። ገባ? ከዛ ይሄንን በጣም ይከብዳል። እናቱ ታሞ እናቱን ማሳከሚያ ቢሆን ይሽጣው ትላለህ። ይሆን ቤተሰቡ ችግር ላይ ሆኖ ቤተሰቡን ለመለወጥ ቢሆን ይሽጣው ትላለህ። እሱ የሸጠው ጀስት ለሱሱ ነው። ግን ማንም እንትን ያለ የለም። ጭራሽ ልጆቼን የተሰደቡት ከዛ በቃ ተውኩላቸው። ከዛ ምንም አንድ እርዳታ እንኳን መጥቶ በጣም እየጨነቀኝ ነው ገስት ላይ እንኳን ማገዝ እንትን ያልኩት። ከዚህ በላይ እንግዲህ እሺ እኔ ቤት የተሰበሰበላችሁ ሰዎች አሁንም 2000 ሰው እዚህ ጋር አለ። እኔ ቤት የተሰበሰበላችሁ ኩላሊት፣ የደም ካንሰር ህፃናት እንደዚህ ኩላሊት ንቅለ ተከላ የተሰበሰበላችሁ እኔ ቤት ካላችሁ እባካችሁን በአካውንታችሁ የገባውን ብር እኔ ታከማችሁ መጥቷል አልጠይቃችሁም። ግን ወደ ናርዶስ ወይ ቆርጣለች ወይ ወደዚህ ገብቷል የምትሉት ካለ አምጡ። ሰምታችኋል? አሁን ምጠይቃችሁ አምጡ። ለምን አንድ ሌባ በመጣ ቁጥር አሁን ሚኪ የተወሰነ ፐርሰንት ወስዳለሁ ስላለ ሚኪ ንጉስ ነው፣ እውነተኛ ነው። ኦኬ እኛስ እውነት ያለን በምን እናብራራ? እና አሁን ከኔ በቃ የተቆረጠ ተወስዳላችሁ ለማለት በግምት ነው እኮ አንድ ሪሲት አለ። ግምት ሳይሆን ለምሳሌ አሁን ሚኪ ሁሉም ጋር ሰርቷል። አንቺ ጋር መጥቶ አያውቅም ሚኪ? የእንትን አለ የማናት ገስት ላይ መጥቶ ነበር። የማናት ስሟ እኔ ጋር አሁን ጣሊያን ነበረች። አንተ ማብረህን ነበር። ሚኪ የሆነ ቦታ ላይ መጥቷል። መማር ጋር መጥቷል። ተስፋዬ አርጌው ጋር መጥቷል። ማስተር አብነጋ ሰርቷል። ብዙዎቹ ጋር እንግዲህ እሱ ለብቻ ያደረገው ነገር ቢኖር ለብቻው ቢሆን እሺ ይላል። ግን ሚኪ አይ
ሁላችንም በተወሰነ መልኩ የምንጠቀመው ነገር አለ። ዝም ብለንማ የምንሰራ የለንም። ጻድቅማ መጫወት የለብንም። የሆነ ጥቅም ግን ሚኪ ከመጣ እኮ ነው እያለ ያለ። አሁን ለምሳሌ ዮኒ እኔ እርዳታ ሳሰባስብ አንተ እኔ ጋር መተሃል አይደል? ገስት ላይ ታገዘኛለህ። አንዳንዴ መተህ ታገዘኝ። እኔ አንተ ቤት መጥቼ ገስት ላይ የቤተክርስቲያን እርዳታ ሲሆን አገዛለሁ። እዛ ላይ ምንድን ነው ማገኝ? የቤተክርስቲያን ትክክል። የዛ ላይ ምንድን ነው እኔ ማገኘው? ገብቼ አይደል መውጣው? ትክክል። እሱ ግን አሁን ሞር ፓሽኑም አድርጎ ይሁን ምን የእርዳታ ስራ ነው የሚሰራው ልጁ። እኔ የእርዳታ ስራ ፓሽን ያለው ገስት ላይ ሌላ ቦታ እርዳታ እየሰበሰቡ ወይ ሊቢያ ወይ ምናምን እርዳታ ላይ ገስት ላይ ገባው ልበል ካል የምፈልግ ከሆነ የራሴን እረዳለሁ አይደለ? ገስት ላይ ገብቼ አስተባብሬ ወርዳለሁ። ይሄ ሁላ ውርጅብኝ እየወረደ ይሄን ሁላ እርዳታ መስራቱ ጥቅሙ ምንድን ነው? እስቲ አስረጭ። ምንም። እኔ አሁን ለእኔ እኮ ቆመ። ምክንያቱም በሁለት እርዳታ ነው በእንደዚህ አይነት ነገር። አሁን ለምሳሌ ስለ ገንዘብ የተጠየቁት እዚህ እርዳታ ነው። የሩሃማም ላይ ገንዘብ አልነበረ። አሁን ነው ሰሞኑን እንደዚህ ሆነው። ስለዛ የሀያት ላይ ስፖንሰር ከሌና አድርጊያታለሁ ምናምን አለችና ከዛ መጨረሻው ላይ ምን ገባች? መማርና ናርዶስ ውክክር ላይ ናቸው የሚል ሌላ ታሪክ ፈጠረች። የሮመንበር ኬዙን ወደ ሌላ ቀየረችው። ገባ? የሌላ ታሪክ ውስጥ ገባችና እኔ አሁን ብትጠይቀኝ እርዳታ ላይ መኪና ድረስ ብለሽው ታውቂያለሽ? ሰብስቤ ምናምን እኔ ኖ በራሴ ግን አንድ ልጅ ጎዳና ላይ አይቼ ሚኪ ላይፍ ላይ ማን ነበረ? ሚኪና ስጋ የሚበላው ልጅ ማን ነበር? በእናት እንትና ማፊ ላይፍ ላይ ቁጭ ብለው እያገዘ እንትም ሚኪ ሲያልፍ አንድ ሰውዬ መንገድ ላይ የተራበ ነበረ። በሚኪ በኩል ብር ልኬለት ስልክ ምን ይሄ የሚፈልገው ነገር የልብስ ጫማ ምናምን እንደዚህ አይነት ነገሮችን አስገዝቼ የራሴን ብር ሰጥቻለሁ እንጂ ሚኪ ነሳስብ ኦኬ ይሄ የራሴን ብር ለሚኪ ሰጥቼ ያንን ሰው አግዞልኛል። ቪዲዮ ሰርቷል እንጂ ከዛ ውጪ እኔ ሰብስቤ አላውቅም። ሰብስቤ ከሚኪ ጋር አላውቅም። እኔ ሞስት የሰራሁት ከተስ ጋር ነው እንጂ እኔ ከሚኪ ጋር ሰርቼ አላውቅም። ስለዚህ ደይ ነው። ስለዚህ ታውቃላችሁ ማለት ነው። አድርሶልኛል እኮ ዮኒ እና ሲያደርስ በባዶ ነው ወይስ ወይ መላነሻል ወይ መላል? ጨርሻለሁ። እኔ ላኩት ብር ምን ያህል ተጠቀመ ምን ያህል ላይ ዋላ አላልኩ። አንድ ሰው እኮ ነው፣ አንድ ሰው መንገድ ላይ ያለን ሰው እኮ ነው ዮኒ። እሺ እስቲ ይሁን። እሺ ከስር ልመልስላችሁ። ላይክ አሁን ደግሞ ሞስት የኔ ከስር ከማነበው ጥያቄ ልመልስ ዮኒ። ሞስት አሁን ብዙዎች የሚጠይቁኝ ላይክ ዮኒ ብዙ ሰው የሚጠይቀው ተረድተንሻል፣ ይመችሽ ና ዮኒ ለምሳሌ እኔ እንድትረዳ የሚፈልገው እስከ ዜሮም ቢሆን የሆነው ይድረስ እስከ መጨረሻው ድረስ እና ላይክ እኔንም መማሪም ሁላችንም ክሊር ይደረግ። ብዙ ጊዜ ስትወገር እኔ ብዙ ጊዜ ሲወግሯት ስለማቅ ማንነቷን ማለት ነው እነግራታለሁ። ግን አንዳንዴ ያልኳት ነገር ይደርሳል። ይሄ ነገር እንደዚህ ነው። ደግሞ እሷም ታማክረኛለች። እግዚአብሔር ምስክሬ ነው የምላቸው ይሁን እንደዚህ እኔ ይሄ ነው አስተያየቴ፣ በዚህ ላይ ይሄ ነገሬ በአስተያየቴ ነው፣ ይሄ ነገር አስተያየቴ ነው እላታለሁ። አንዳንዱ ተቀብላ ትሄድበታለች፣ አንዳንዴ በራሷ መንገድ ትሄድበታለች። እና አንዳንዱ እኔ ያልኩት ነገር እውነት ሆኖ ሲቆጫት አያለሁ። እኔ እኮ እርዳታ የሚሰሩት ሰዎች እርዳታ አልሰሩም ማለት ነው። እርዳታ ሰርተዋል፣ ይሰራሉ። ግን የፈጠጠ ነገር ሲመጣ ነው ነገሮች ምን እየሆነ የመጣው ጥያቄ ምልክት ውስጥ እየገባ አሁን ከእርዳታ አልፎ እጣ 40 ሚሊዮን ሆኖ 3 ኮንዶሚኒየም አንዱ የአንድ መኝታ ቤት አንዱ 2 መኝታ ቤት አንዱ 3 መኝታ ቤት በ10 ሚሊዮን የሚያልቀውን 30 ሚሊዮን መዘረብ ሲጀምር ነው ኮስችን ማድረግ የጀመርነው። ላይቭ ለማስገባት 1000 ድራም መጠየቅ ሲጀምር ኮስችን ማድረግ ጀመርን። ሰው ነው የሚያመጣልን፣ እኔ አይደለሁ።
እኔ እርዳታ ሰው ስላልሆንኩ ማለት ነው። እና ሁሉም ይጣራልን ተብሎ ነው ቴዲ ስም ዝርዝር ሰጡት። በስም ዝርዝር ተጠየቀ። መጣችሁ እናንተ ማለት ነው። አሁን ምለው የራስ ሳቲስፋክሽን ይኖራል። ግን ከዛ ማስተር አብነት G+3 ፎቅ አለው ከነ ማስረጃው ተባልኩ። ስራው እርዳታ ስራ ላይ ብቻ ነው ማስተር አብነት ያለው። G+3 ከየት ሊመጣ ቻለ የሚለውን መጥቶ ያብራራል። ምክንያቱም ኤቪደንስ እንላውጋው ጋር ስላለ ኤቪደንስ አለ። የሚኪሻም ጥያቄው ሲገባ ተፋቱኝ በቃ የሆነች ነገር ምናምን ነገር አለ ተፋታ። ሰው አስተውሉበት እንዲያደርገው ለማስተማሪያ እንጂ እኔ ወንድምና እህቶቼ ጥላቻም አይደለም። ሞር እንዲያውም የምትቀርቡኝ እግዚአብሔር በሚያውቀው እናንተ ናችሁ። ስለዚህ ግን ሰው ሲጠይቅ ምን አለ መልስ ይዞ መምጣት ያስፈልጋል የሚል አሁን ለምሳሌ ያንን ነገር ስለኪ በእርግጠኝነት ሆኜ እናገራለሁ። ለሚኪሻ የሆነ ነገር ተጨብጧል፣ አከተመ። ለሰው ያስክ ሌላ እኮ ያለው ነገር የለም። ተፈለጡ ተቆራጭ ሶስት ፎቅ G+3 የሚሰራበት ከሆነ እንዴት አያስጠይቅም? መማር ይቅርታ መማር አልኩ ናርዲ አንቺ አትጠይቂ። G+3 ቢሰራ እርዳታ አሰባሳቢ ሰው G+3 ቢሰራ አትጠይቂም? አንድ እርዳታ አሰባሳቢ ሰው እንዳልኩሽ እንደሚኪ 2-3 መኪና 2 ቤቶች 3 ቤቶች ቢኖሩ አትጠይቂም? እኔ ኖ ዮኒ መጠየቃችን እኮ ትክክል ነው። ለምን ተጠየቅኩኝ? አሁን አንተ ጋር ወይ ቴዲ ጋር ለምንድን ነው ስሜ የተነሳው አላልኩም። በቀንና ሰዓቱ መቼ ነው ቦታው ላይ ይገኛል። ምክንያቱም ግዴታ ነው። እኛም ምንጠረጥራቸው ሰዎች ስላሉ ክሊር መደረጉ ትክክል ነው። ገባ? ይሄ ለምን ተጠየቅኩ የሚያስብል ነገር የለም። በመጠየቅም እንትን አለንም። ግን ከተጠየቅኩ በኋላ አሁን ተጠርጣሪ ሆኜ ተጠይቄያለሁ አይደል? እስከ መጨረሻው ሂዱና ሌባውን ሌባ ገባ ዮኒ? አይ ህዝብ ይፍረድ የለም ገባ? ሌባውን ሌባ አሁን እንደሚኪ እንደዚህ ፐርሰንት ወስዳለሁ ያለውንም እንደዚህ እነኚህ ሰዎች ይሄን ያህል ፐርሰንት ይወስዳሉ የሚለውን በ4 ነጥብ ይዘጋ እንጂ ትክክል ናችሁ። ግድ መጠየቅ አለባችሁ፣ ግድ ነው። ምክንያቱም ነገ የሚመጣውም ትውልድ አለ እኮ። እኛ ቁጭ ብለን ሶሻል ሚዲያ ላይ እዚህ ጋር በአጭር መንገድ ገንዘብ መሰብሰብን ማስተማር የለብንም። ሁሌም ደግሞ አንቺ አሁን ማድረግ ያለብሽ ስላንቺ ብቻ ሌላውን ተይ አንቺን እንጂ ራሳቸው መልስ ሰጥተዋል። ራሳቸው የሆነ ነገር ብለዋል። እኛ የያዝነው ነገር አለ። ገባሽ? አንቺ ስለራስሽ የኔ ጉዳይ ይሄ ነው፣ በኔ ጉዳይ ላይ ጥያቄ ያላቸው ሰዎች በኔ ጉዳይ ላይ እንዲህ ያሉ ሰዎች እንደዚህ ያድርጉ ማለቱ ነው የሚበጀው። ገብቶሻል? እኔ ስለኔ እኔ ላይ አሁንም ያላችሁ ለምሳሌ ከስር ምን ይጻፋል መሰለህ? ናርዶስ ከኡጋንዳ ወደ ጣሊያን ጎጃሞችን ታስወጣለች። ብችል ሙሉ ኢትዮጵያ ጎንደሬ የለም ብችል ሁሉንም ባስወጣ ደስ ይለኛል። እሱ አሪፍ ነው። አይ እነሱን እያስወጣው ነው ሀገር የገባው። አሁን ይሄ የቅድስና ስራ ከኡጋንዳ ወደ ጣሊያን የምታስወጪ ከሆነ እኔም ዘመዶች ይዤ እመጣለሁ። ሁሉ ኢትዮጵያዊ ጎጃም የሆነ ይመጣል፣ ችግር የለው። እኔ ለምን ኢትዮጵያ ገባው እነሱን እያስወጣው? አይ እሱ ደስ የሚለኝ እሷውን ደስ የሚል ነገር ነው። እሱ አሁን ሁሉም ኢትዮጵያዊ ኦሮሞነቱን ትቶ አማራነቱን ምኑን ትግራይነቱን ምኑን ትቶ ጎጃሜውን ላይ የሆነ ኡጋንዳ ይገባል። ሲጀምር ኦሮሞ ነች ተብዬ ትግራዋይ ነች ተብዬ ስጨፈጨፍ አልነበር? አሁን ጎጃሜ መሆኑ በምን ታያችሁ? ስለዚህ ያልተሰጠኝ ብሔር የለም። ዝም ብለህ ለባህሉ ድምቀት የሚጫወቱት እሱ አንቺ ግን አሁን በእርዳታ ስራ ያየሽው ነገር ምንድን ነው? እስቲ ንገሪኝ። እሺ ሆነም ጉዳቱን ዘግቢን እስቲ። እንግዲህ እርዳታ ላይ ጉዳቱ ዮኒዬ ልጅ ከማጣት በላይ እንግዲህ ከዛ በላይ ያለ ጉዳት የለም። ገባ? ስፔን ትልቅ ጉዳት አለው እርዳታ ላይ ቁጭ ብድግ ስል ነው። ሁለት ብዙ ወንዶች አላደረጋችሁትም። ይቅርታውን እኔና መማር ወደ አፋር ወደ ወሎ ወደ አማራ ክልል በጦርነቱ ሰዓት ያደረግነው እርዳታ በጣም ይከብድ ነበር ለሁለታችንም ሴት ስለሆነ ብዙዎች ገንዘብ ማለት ሲሰበሰብ ነበር። ብዙዎቹ ግን አልሄዱም ይሄን እርዳታ
በጣም ዋጋ ያስከፍል ነበር። እኔ ለምሳሌ አፋር በነበርኩበት ሰዓት ልጆቼ ጋር ማልመለስባቸው ቀኖች ነበሩ። መኪና ጭቃ ተቀብቶ ነው የወጣ ነው። ሁለተኛው ጦርነት ተነስቶ፣ ሁለተኛ ደግሞ ወደ ትግራይ እርዳታ ሳደርስ በጣም መከራ አይቻለሁ። ያኔ አልታረቁም ማለት ሰላም አልነበረም። ወደ ወሎ ላደርስ የሄድኩበት ሰዓት ላይ በጣም ያየሁት ነገር ስላመመኝ ቢኒ የለቀቃቸው የትግራይ እናቶችን አይቼ ወደዛ ሳደርስ በጣም ይከብድ ነበር። ግን አሁን ላይ ሳስበው ምን ሆኜ ነበር ይሄን ያህል ዋጋ ምከፍለው እላለሁ። ዮኒ እውነትህን ነው። እውነት ለመናገር ወደ ትግራይ ሲሄድ ዮኒ ላንተ ነው እንትን ያልኩት። አይተህ ከሆነ በጣም ስቃይ ነበረው፣ ችግር ነበረው። ግን ያኔ የነበረኝ የኢትዮጵያዊነት ይሁን አላውቅም፣ ብቻ ራሴ ላይ ሳስበው እንትን ይላል። ቦረናም ሳደርስ እንደዛው ችግር ነበረው፣ በጣም ነበረው። ግን ያኔ ሁሉም ላይ ለማድረስ በማድረገው ጥረት ላይ ግን በዛ ደረጃ ስቃዩ ያለምንም ነገር በቃ ዝም ብሎ በቃ ያለምንም ነገር ነው የህዝቡ ስቃይ። ዮኒ ምን ልበል፣ ልጆቼን ይንሳኝ ዮኒ ምንም አይነት ቤኔፊት የለውም። እርዳታ እንኳን አድርሼ ስመጣ የቴሌቪዥን ኢንተርቪው እንኳን አልሰጥም። ለምን? የማያቸው ነገሮች በጣም ህመም አላቸው። የዛን የጦርነቱ ሰዓት የምናደርሳቸው እርዳታዎች በጣም ይከብዳሉ። አይተ የምትመጣው ቁስል ህመም ገባ በጣም ይከብድ ነበር። እና አሁን ላይ ሳስበው ምኮራበት ነው። ግን አሁን ልክ እንዳንተ እንደዚህ ስድብ ሲበዛ ምናምን አሁን እንደዚህ አይነት ጥያቄዎች አንተ ላይ ያለ ጥያቄ እንዴ እኔ ብቻ ነኝ እንደ ኢትዮጵያዊ? ለምን ሌሎቹ አልሄዱም ነበር? ለምን ከኔ ጋር ሲያሰባስቡ የነበሩት ወንዶች አልሄዱም ነበር? ለምን እኔ ላኩኝ? ምክንያቱም እኔ መውጣትና መግባት ስለምችል ፖለቲካው ስላልተነካካው የራሴ ላይ ጥያቄ ቀርባለሁ። እኔ ተመርጬ ሲሄድ ራሱ በግሩፕ ሰርቼና ብዙ የሚከብድ ነገሮችን አሳልፌበታለሁ። ህመምም አለው እንጂ ምንም ነገር እኔ አሁን የኔ ነገር አይደለ ማንም ባናቱ ይተካል። ጌታ ምስክሬ አላረከው። እሱ እኮ የልብ ሁኔታ ሳይሆን የኢትዮጵያዊነት ማንነታችን የራሳችን ካልቸር አለ፣ ባህል አለ፣ ሁሉ ነገር አለ። እኔ እየተጎዳው ማረግለት ህዝብ አይፈጠርም። ኢትዮጵያዊ የተባለ ራሱን እየጎዳ ለሌላ የሚኖር የለም እያልኩኝ ነው። there is nobody እኔ ተጎድቼ በደንብ ስለተቀጠቀጥኩኝ ነው እኔ ያቄን ነው የምናገረው። እኔ እየተሰቃየው ጦርነት ባለበት ቦታ ላይ በጭቃ እየተንደባለልኩኝ ከጭቃ እየተነሳው የሆነ ነገር እየተሸከምኩኝ ምን እያልኩኝ for what hell no አላደርገውም እንዴ። አንዳንዴ ለህሊና የሚከብድ ነገር ላይ ሙሉ በሙሉ እኔ ሞቼ ለእናንተ ልድረስላችሁ የሚል ኢትዮጵያዊ መልአክ ናችሁ ማለት ነው። ስለ መልአክነት ነው የምናወራው፣ ስለ ሰውነት። ስለ ራሴ ሳውራ ራሴ ላይ ነው የምልህ ነው። እኔ ሶሪ ግን ለመቀበል እኔ ይከብደኛል። ልጆችን ትቼ አስቢው፣ ሚስቴን ትቼ አንቺ አሁን ባልሽን ትተሽ ልጆችሽን ትተሽ ያሁላ ስቃይ የበላሽ ኖ ይግድ እኔ ያለውላችሁ ማለቱ በተወሰነ መልክ የሆነ ነገር ከሌለው ቄሱ አረገው፣ ሼኩ አረገው፣ ዲያቆኑ አረገው። እነሱ ላይ ያረጉት ይችላሉ። አይ ነው አሁን እኮ ገስት ላይ ራሱ ገብቶ ፎሎ ማስደረግ መከፈል የተጀመረበት ጊዜ ነው ይሆን አሁን ላይ። ስለዛ እኔ ጋር ከጠየከኝ ግን አድርጌዋለሁ። ለምን ብትለኝ እኔ ራሱ አሁን ላይ መጀመሪያ ላይ አድርሰ ስትመጣ የሚሰማህ ምርቃታቸውን እዛ ጋ ያሉ ማህበረሰቡን የእነሱን ደስታ ስታይ የሚሰማህ ስሜት አለ። ያኔ ግን ልጆቼ ተዘቅዝቀው ወይ ምናምን አልሰደብም። ምንድነው የሚባለው? ለምንድነው አማራ ክልል ካደረስኩ ለምን ትግራይ ጋር አላደረሰችም? ወይ ደግሞ ለምን ኦሮሚያ ክልል ወይ ደግሞ ሌላ ቦታ አላደረሰችም የሚል ጥያቄ ነው የነበረብኝ። እስቲ እንኳን ማሂ ኪችን በዛ ጉዳይ ላይ የጨረስን ይመስለኛል። የማሂ አስተያየቱ ብዙም እንትን ስላለ ምክንያቱም ብዙ ሄደንበት ነበርና ሐሳቡን ወደ ተሙ እንሂድ እስቲ። ተሙሻ የሆነ ነገር ፈረጥረጥ ብታረግልኝ ደስ ይለኛል።
ትላንትም አሳዝነው ይሆኑ ምን እንደሆኑ ባላቅም ምንም በደንብ ጓሳትል መረጃዎችን ሳሰበስብ ትንሽ ተሰምቶኛል። አልዋሽ ዘግበን የምታውቀው ነገር አለ። ላውጋው ማመስ ይችላል። አይ ይኸውልህ እንትኑ እርዳታው ከበር በዛበት። ምን ከበር እንዳንተ አልበም ማለት ነው በለው። ስለዚህ ከበር በዛበት የሆነውን ለማዳን ነው እየተረባረበ ያለው። ስለዚህ አንዳንዴ ምን አለ መሰለህ ተሙዬ ጀግና አንቺማ ምናምን ስትባል አትማገድም። ለምን ባናታቸው አይተከሉም? ምክንያቱም እኔ የግል ጸብ ነው እያተረፍኩ የበዛው ሄድኩ ያለሁት። ለምን አትሞቷትም? ስለዚህ የሆነ እርዳታ ውስጥ የሚሰራ ሌባ እርዳታ ውስጥ ያለ ሰው የሚያድነው ከሆነ አምዳን ገባ ዋይ ለምንድን እኔ ከላውጋው ጋር በግል እመጣለሁ? ለምንድነው ከዮኒ ጋር እመጣለሁ? ለምንድነው ከሌሎች ጋር እመጣለሁ? ይሄ በጣም እርዳታ ውስጥና ፎሎወር ያላቸው ሰራተኞች ወይም ልጆች አይነኩም። የሚነኩት ግን ማናቸው? በተባራሪ የመጡት ይጠፈጠፋሉ፣ ይጠፋሉ። ስለዚህ አሁን እኔ ማታም ምናምን በሰሞኑም በዛም ጀምር የማየው አንዱን እንዴት ላትርፍ እንዴት ላድን ስለሆነ አሁን እኔ ተሙ ናውጣ ተሙ ጀግና ምናምን እውነትህን ነው በጣም ሊያስበሉኝ ነው እያልክ ነው። ስለዚህ ማስበላትም ብቻ ሳይሆን የግል ጸብ ነው እያበዛው ያለው። ያ ፐርሰናል ያደርጉታል። ያ ማለት ግን እተዋለሁ አይደለም። ስትተባበር አንድ ላይ ትጥላለህ እንጂ አንዱን ከበር እያደረገ አይደለም። እኔ ባመንኩበት ሰዓት ብቻዬን ዋጋ ከፍያለሁ። እያንዳንድ ታውቀዋለህ። እዚህ ጋር መጨቀጭ ካለ ትክክል። እናንተ የአንተ አሪፍነት ምንድነው? ስሞች ሳጠራ ነው የምዘግበው። እኔ ደግሞ በነጠላ በሲንግል የኔ ወሬ ጸበልም ስለሆነ ዝም ብለህ ስትረጭ ይጮሃል እንደ እና ለመሰለ እኔ እግዚአብሔር እኔ እውነቱን እኮ ነው። አሁን ስታስበው እኔ ብር ጠፋኝ ስል 100 ብር አላየውም ካለ ሌባው እሱ እኮ አፍናል ማለት ነው። እና ምን መሰለህ እኔ ዮኒ ታውቀዋለህ ማለት አይደለም። በኢትዮጵያን በውጮችም ደረጃ የእርዳታ ስራዎች ፈሰስ እንዳላቸው ይታወቃል። ያ ማለት ግን ሁሉም ይበላል ማለት አይደለም። እኔ ከምንም በላይ በነገራችን ላይ የማከብረው ስራ ኖሮት እርዳታ የሚሰራ ሰው እጅግ በጣም ነው የማከብረው። ገቢ ኖሮት ለበጎ ነገር የሚውል ሰው ለእኔ በቃ አንደኛ ምለው ሰው እሱ። ለምን ስራ ይሰራል ሳይድ በጎነቱንም ያካፍላል። ሁለተኛ ነገር ደግሞ ያንተን ንብረት ቋጥረህ ከሰው ወስጄ በጎ ነኝ ስትልም አይሆንም። ምሳሌ ነው ሁሌ ምሳሌ ቢንያምን ነው የምወስደው። ሌሎች ማለት አለ ያው አሪያቸው መሆን ያለበት እሱ ነው። ከፍ ስትል ነፍሷን ይማረውና ዶክተር ማን ነበረች እናታችን አስታውሱኝ፣ በህይወት የሉም አሁን ካለባቸው አበበች ጎበና አለባቸው ምናምን ካያቸው ይኸውልህ አንዳንድ ሰዎች የተሰጡ ሰዎች ህይወታቸውን ይሰጣሉ፣ ለጤናቸው አይጨነቁም፣ እንዲሁ እንደሆኑ ያልፋሉ። አይተህ ከሆነ ማለት ነው። ገብቶሃል? አንዴ እንደውም ትዝ ካለ አሚን ዳታም ኢሞሽን ስለነበረ ተከራክረናል። እርዳታ የሚሰሩ ሰዎች አይ መዘነጥ የለባቸውም እንዴ ምናምን ብለን ነው የምናስበው አይደል? ግን ትክክለኛ ካራክተሩ ምንድን ነው? በቃ እነሱ አንደኛም ሳይኮሎጂ ነው። እነሱን ስትመስል ለምሳሌ አንተ ሆስፒታል ሄደህ የሆኑ ሰዎችን ስትጠይቅ የታመሙ ሰዎች እነሱን አካባቢ ነው አልመምሰል የምትፈልገው። ህመማቸውን ዝቅ ብለህ አይዞሽ ምናምን ብለህ ዞሮ እነዛ ሰዎች አሉ። አሁን ዶክተር ቢንያምን አንተ ነህ እኮ ታከም የምትለው አረ እንዳትሞትብን ታስፈልጋለህ እየተባለ ነው አባቴ። ስታየው ራሱ በጣም መስኪን ነው በጌታ አይተዋል። እንግዲህ ሄደህ ጎብኝተሃል። እኔም ጎብኝቻለሁ። እኔ አራት ቦታ ሄጄ አይቻለሁ። የታዘብኩት ነገሮችም ስላሉ እኔ እሱም ብቻ ነው ሌላ ቦታ ላይ ማማ ዝናሽ ጋር ሄጃለሁ፣ ሙዳ ሄጃለሁ፣
ከዛ ማነው ደግሞ አምጣልኝ ደግሞ ማነው ሌላ ያልኩት አንድ 4 ቦታ ሄጃለሁ። ከዋሊድ ጋር ሄጃለሁ። ሌሎቹ ግን እኔ አሁን በእርዳታ ላይ እንዳየነው አንተ እንዳልከው እያማረባቸው እንዲህ እየተጎሳቆለው አላየህ። ወዛቸው ለ50 ደሃ ይበቃል። ወዛቸው የተሙ ስጋ ቤት እኔ ግራ የገባኝ እሱ ነው። ይጣራ እያሉ ነው። ለ50 ደሃ የሚበቃ ወዝ ነው ያለውና አም ኮንፊውዝድ አባውት ዳት እያለጠለጡ ሲሄዱ ነው እኛ ጥያቄ ያመጣ ነው። እሱን ነው የሚለው እና ሰብ ገብቷል። ዋናው ፖይንት ግን የማታው እሱ ነው። አንድ ሁለተኛ ነገር ደግሞ ኮሚቴ ራሱ መቋቋም አለበት። ኮሚቴው ከሁሉም ብሔር አንዳንዴ በብሔር እንዳይባል ከሃይማኖት ከሁሉም ሰዎች ሆኖ በዚህ ረገድ ለወደፊት አብረን እንስራ የሚለው ነገር ማውራቱ ይሻላል እንጂ አሁን የማታዋ ትንሽ የኛም ችግር አለው እንዳዘጋጅ ማለት ነው። ማውራት ነው የሚሻለው እንጂ ስለዚህ ላይ ከቨራፕ አለው ነው። እኔ በድርጅት ደረጃ የሚሰሩ ምናምን እኔ ችግርም የለብኝም። አትሊስት መንግስት የሚያውቀው እውቅና የሰጠው ምናምን ስለሆነ በዛም ሆኖ የሚሰራ አለ፣ የሚያጭበረብር አለ። 100% ያለ ጥቅም ማንም አይሰራም የሚል እምነቱ አለ። ለምን ከስራ ከቤተሰብ ከምን የሚለይ ነገር ላይ ቤተሰብ ምን ያደርግልሃል ነው የምትባለው። አንድ ጥያቄ ልጠይቅህ። አንተ እርዳታ ውስጥ መጥተህ ነዳጅ መኪና አለ ብለን እናስብና ነዳጅን ብትሞላ ምሳን ብትበላ ቲሸርት እየገዛ ምናምን አንዳንድ ነገሮች ብታሟላ ችግር አለው? ኦፊሻሊ ለኛ ከነገርከን ችግር የለው። ቴንክ ዩ። እኔ እሱን ነው እኮ የምልህ። አሁን እኮ ራሳቸው እንጂ የሚሸወዱት አንዳንድ ሰዎች እኔ ነዳጅ እሞላለሁ ለምን በቃ በጎ ነገር ባለኝ አቅም እየሰራው ነው በእኔን ብለው የሚመጡ ሰዎች አሉ። እሱን አድርሼ እኔ ነዳጅን ብትሞሉልኝ ችግር የለው። ምሳ ብበላ ምን ችግር አለው? እኔ 1000 ሰው አብልቼ እኔ ምሳ ብበላ ችግር አለው? ገብቶሃል? ሜክ ሴንስ ያደርጋል። ገብቶሃል? አንዳንዴ እኔ ለምንድን ነው የሚፈራው አንዳንድ ሰው? እኔ እርዳታ ነው የምሰራው። እናንተ በምትረዱኝ ነገር እንዲህ ምሳ እየበላሁ ነው፣ ቲሸርት እየቀየርኩ ነው፣ ጫማዬን እየቀየርኩ ነው፣ በባዶ እግሬ አልሄድም። ይሄን ነገሮችን እያሟላሁ ነው። የሚቃወም አለ ብትል ማንም ሰው እርግጠኛ ነኝ ነገር ተሙ እንዴት ታዲያ በእርዳታ ብር እንዴት ቲሸርት እና ጫማ ተቀየርበታለህ? በጣም ይሄን ሎጂክ ማለት ኦኬ። ለምሳሌ አሁን መኪና እርዳታ እህል ጭኖበት የሚሄደውን መኪና ከእርዳታ ብር ላይ ወጪ ታደርጋለህ። ግን በዛ ህዝብ ለምነህ እንዴት ቲሸርት ትቀይርበታለህ? በጣም ልመልስ። የጋዝ ልክ ነህ። ኦኬ ልመልስ ከሆነ ያለ ምክንያት አይደለም ያወራሁት። አንድ ሰው የሆነ ነገር ደብቆ አጥንትሽን እስከሚግጠው እኔ አውቄ 10,000 ብር ለዩኒ እርዳታ ምልክ ከሆነ 10,100 ብር ልኬ አትብላበት የሰውየው ይሄው ለአንተ 100 ብር የትራንስፖርት ብለው ችግር አለው? ለምን ኦፊሻሊ እርዳታ ነው የሚሰራው። ለዛ ነው እኮ የምልሽ ሌላ ስራ ነው። አንተ አሁን እኔ አሁን ለምሳሌ አሁን እርዳታ ስልክ አሁን ለምሳሌ የሆነ ቦታ እርዳታ ላከልበል ይሄንን አንተ የምታደርስበት ትለዋለህ። ገባ? ለራሱ ራስህ ስጦታ መስጠት ትችላለህ። ገባ? ይሄንን አንተ ግን ይሄ 100 ብር ግን ለዛ ሰውዬ ነው አድርስ ከተባለ ለዛ ሰውዬ ግዴታው እኮ ነው ማድረስ። ለዛ ሰውዬ ካሽ መስጠት አለብህ። ግን ይሄ ጫማ ወይ ደግሞ አሁን እኮ ተሙ ያለውን ጥያቄ አንቺ መለሽለት እኮ። አሁን ለምሳሌ አንቺን ስልኮሽ የትራንስፖርት የምን ሳይልኩ አሁን ለምሳሌ አፋር ስትሄጂ ወይም ወሎ ስትሄጂ፣ ትግራይ ስትሄጂ፣ ሌላ ቦታ ስትሄጂ፣ ኦሮሚያ ክልል ስትሄጂ የነዳጁን የምሳውን የምኑን ሳይችሉ ነው ወይ ነው ሳይቻል አይደረግም ነው እያለ ያለው ነው። አንድ ስንቅ በጎ አድራጎት ድርጅት የጀርመኑን ከዛ ውጪ ሁሉንም የቦረናውን ራሳቸው ከቦረና ራሳቸው ህዝቡ የምትልክለት መኪና ልኮ ነው የወሰደኝ። እሱን እኮ ነው እያለን ያለ ነው። ግን ይሄ ከህዝብ ከሰበሰብከው ብር አይደለም አይሆንዬ። አዎ የተለየ ጥቅምማ በየትም ቦታ ይመጣል እያልን እኮ ነው። እኛ እኮ አይመጣም እያልን አይደለም። ከዛ ላይ አሁን ለምሳሌ ቤኔፊት የለውም ወይ? የመኪናውን፣ የምግቡን፣ የሆቴሉን ሁሉ ነገር ካጠናቀቁ ማንስ አልሄድም የሚል አለ እንዴ? አሁን ለምሳሌ እኔ
ለ5 ቀን የሆነ ቦታ ዮኒማ ማኛው ጀርመን ሄድና በእኛ ትራንስፖርት፣ በእኛ ምግብ፣ በእኛ ሁሉ ነገር ቴኬር አድርገን ጀርመን ልላክ ቢለኝ እንዴት ነው የማልሄደው? ኤኒባዲ ወልደው ወይ ያ ሰው ሄዶ እዛ ቦታ ላይ በልቶ ጠጥቶ ተዝናንቶ ስሙንም ገንብቶ ይመጣል። ያ እንደ ወጪ እንዴት ነው የማይቆጠረው? ወጪ እኮ ነው ያኛው። ወጪ አይደል እንዴ? ያኛውም በሙሉ ወጪ ነው እንጂ መቼም በአየር አይደለም። ስለዚህ ምንም ነገር የለም ሲባል ስለኔ ከሆነ ዮኒ የምትጠይቀኝ ጥሩነቱ አፋር የሄድሽበት ካለ ሪሲት አመጣል የራሴ ስለ ራሴ ገባ። ለአፋር ብዬ ሚዲያ ላይ በራሴ ይዤ ነው ያደረስኩትኝ። ለአፋር ብዬ ለአፋር ሲሄድ የሰበሰብኩት አልነበረ። የትራንስፖርት የአፋር ትራንስፖርት ለአፋር ህዝብ ቲክታክ ላይ አልሰበሰብኩም፣ ከራሴ ነው ይዤ ሄድኩት። ኦኬ ኖ የሌሎቹ አሁን ለምሳሌ ለአፋር ህዝብ ሲሄድ በግሩፕ ሆነ በራሴ ነው የሄድኩት። ለአፋር ህዝብ አልሰበሰብኩም። ኦኬ ሶሻል ሚዲያ ላይ እየሰበሰብሽውና ሰከላ ሄጃለሁ፣ በራሴ ነው የሄድኩት። ትግራይ አዲስ አበባ ባህር ዳር ኖ ትግራይ አይደለም፣ ጎጃም ሰከላ ከእንትን ከምንድነው ተፈናቅለው የተቀመጠዋል። እዛ ሲሄድ በራሴ ነው የሄድኩት ገባ። በራሴ አሁን ለምሳሌ የኔ ስህተት ዮኒ በራሴ የሆነውን ቪዲዮ ላይክ ቭሎግ መስራት ነበረብኝ። ራሴ ማደርገውን ራሴ የህዝብ ሲሆን የህዝብ የሚል ቭሎግ መስራት ነበር። ኦኬ የህዝቡ የትኛው ነው እያልኩሻለሁ። አሁን ለምሳሌ ህዝብ ብለሽ ህዝቦች ወሎ የህዝብ ነው። ኦኬ ወሎ ትግራይ የህዝብ ነው። ኦኬ ትግራይ ከህዝብ ነው። ቦረና ኦኬ ቦረና ከህዝብ ነው። ኦኬ ስለዚህ ለቦረና ስንት እንደተሰበሰበ ልንገር። የሮቶ 150,000 ብር። እኔ ኢትዮጵያ የገባሁት ከነ ልጆቼ ነው። ከጣሊያን ኢትዮጵያ ምን ያህል ነው ትኬት የሚለውን ማወቅ ትችላለህ። ለ150,000 ብር ቦረና ሄድ ኖ እኔ ኢትዮጵያ ገባ ነበር ዮኒ። እኔ ኢትዮጵያ በስራ ከባለቤቴ ጋር ገባ ነበር። ገባ ያንን ሰዓት ነው። አሁን ለምሳሌ ማደርስበት በብዛት ሰዓት ጆሴፔ በስራ ወደዚህ የሚመጣበት ሰዓት ነበር። እሺ ገባ እንጂ 5 ሰው 150,000 ብር የቦረና እርዳታ የተሰበሰበን ሮቶ ለማድረስ አስበው ምን ያለው ትኬቱ ከጣሊያን አዲስ አበባ ምን ያለው ትኬቱ። አንዳንዴ ማንናገራቸው ራሳችን የምናደርጋቸው አሉ። ግን ተሙዬ በስራ ምክንያት እዛ ሄድሽና ከዛ በኋላ ወደ አፋር ሄድኩ ነው ማለት ነው። ከጣሊያን አዲስ አበባ ገባው። ኦኬ አዲስ አበባ ገባው። ቦረና ከአዲስ አበባ መኪና ተልኮ ነው የወሰደኝ። ኦኬ የነሱ መኪና ሮቶን ማድረስ ስለነበረበት ስለዚህ ሆቴሉን ምናምን 150,000 ብር ከአንድ ራሳቸው ጋር ነው የገባው በሮቶ። አሁን መኪናውንም ትራንስፖርት ከነሱ ነው፣ የሆቴል ከነሱ ነው አይደለም? ደርሶ መልስ አባ yes። ስለዚህ ደርሶ መልሱም ሆቴሉም ምግቡን ከነሱ ከሆነ ያንድ ወጪ ቢታሰብ ወጪ ያለው እያልኩ ከሆነ ያው ተጠጋጋኩ 150,000 ማለት ዮኒ። አሁን እኮ ያልገባኝ ነገር በእርዳታ ሰብስቦ መስረቅና ለህዝብ ስታደርስ፣ አሁን ለምሳሌ ሮቶ ስገዛ የጫንክበት ነገር ያው እኮ ነው አይደለ? ለህዝብ ግን አሁን ለምሳሌ 30%፣ 20%፣ 15% እያለ ኪሳራ የለውም እያልኩሽ እኮ ነው። አሁን ለምሳሌ ቀድም ያልኩት ነገር አለ። የአፋሩን ታዩና ሶሪ ተሙ የሆነ ሀገር ሄድኩኝ እኔ የሙሉ ትራንስፖርት ምግብ ለሳምንት ምናምን ቫኬሽን ቻሉኝ ልበል። እንደ ቫኬሽን ነው በልቼ ጠጥቼ ሆቴል ችለውኝ ሁሉ ነገር ተደርጎ እኔ እዛ ቦታ ላይ ቀርቤ ይሄው ብራችሁ ወይም ደግሞ ይሄው የሆነ ነገራችሁ ብዬ ላጥ ብዬ ወጣው ቪዲዮ ሰርቼ። ቪዲዮ ሰርተህ ነው ወይስ እዛ ቦታ ላይ ስትሄድ ገንዘብ ልታሰባስብ ነው የምትሄደው? ልሰራ ነው የምትሄደው? ኖ መጀመሪያ ገንዘቡ ተሰበሰበ። እዚህ ቦታ አድርስ ተባልኩ። የምታደርስበት ግን የሆቴል እንችላለሁ፣ የትራንስፖርት እችላለሁ፣ የ5 ቀን ቀለብ እችላለሁ ከተባልኩኝ if you calculate that በትንሹ 20,000 30,000 ብር ነው በትንሹ። የሆቴሉንም የምግቡንም የ5 የ6 ቀን
5 ቀን ከተቆየ 3 ቀን ከተቆየ 2 ቀን ከተቆየ ይሆናል። ስለዚህ ያንን ሁላ ማድረጉ ለምሳሌ እሺ ደብረ ብርሃን ደርሶ መልስ ነው። ከአዲስ አበባ ደብረ ብርሃን ለማድረስ ደርሶ መልስ ነው የምትሄደው። ኦፍ ኮርስ እዛውማ አትቀሪያትም ማለት ስለዛ 30 ሺህ ብር 40 ሺህ ብር ታወጣለህ ማለት ነው የሆቴል በአንድ አይደለማ። አሁን ለምሳሌ 5 ቀን ቢሆን አይወጣም ይወጣል አይደል? የ5 ቀን የቆያችሁበት ካለ ቫኬሽን ነው የምንሄደው። እርዳታ ልናደርስ ሲሆን የ5 ቀን የምንቆየው ደብረ ብርሃን እንዴ ካምፕ አድርሶን ያው ረጅም የቆየሽው 5ቱም ካምፕ ያደረስኩት በአንድ ቀን ነው። ደብረ ብርሃን ይበርዳል ብለሽ ነው ቫኬሽን ያልመሰለሽ? በአንድ ቀን ቫኬሽንማ እግዚአብሔር ይስጠው ጆሴፔ ማዘው ላይ ጣሊያን መንግስት ብዙ ሀገር ነው የምዞረው። አሁን ለምሳሌ ደብረ ብርሃን በአንድ ቀን ነው አድርሼ የተመለስኩት። በሌሊት ሄድኩ አድርሼ የተመለስኩት። ሀሳቡ ምን መሰለሽ? አሁን እኮ ስናወራ የኛ ሀሳብ ለምሳሌ እርዳታ ሰርቶ ሰው እኮ በነገራችን ላይ ይሄ እንደውም እኮ አሪፍ ነው ማለት ነው ያለበት እርዳታ የሚሰራ በጎ ሰው ማለት ነው። አንተ እርዳታ ስትሰራ 1000 ሰው ካበላህልኝ እኔ ደግሞ ችግር የለውም እና አንተ ደግሞ ሂድና እስቲ ምሳ ብለና ማኪያቶ ጠጣ። በዛውም ስታልፍ ደግሞ ታሙዬ እኔ መጀመሪያ እርዳታ ለመስራት ለእኔ መጀመሪያ እርዳታ ለመስራት እኮ እኔ መብላት አለብኝ። እኔ በእግሬ ስቆም ነው ሌላውን ለመርዳት መሄድ ያለብኝ አይደል? አንተ ኪስ ላይ ብር ሳይኖር ለሌላ ሰው ብር እንዴት ትለምናለህ? ወይ ልንገርሽ፣ እኔ ማነሳውና አንቺ የምታወሪው ወይ የምትሰጪኝ ሀሳብ አልተግባባንም። አንቺ የምትይው አንድ ሰው በጎ ሰው ሆኖ እንዴት እንዲያደርጋል የሚለው እንትን ውስጥ ነው ያለሽ። እንደሱ አለ ምን ይወሪ በጎ ሰዎች ምንድነው ክፋቱ? እያበሉ እነሱ የሚበሉትን ሌላ ሰው ደግሞ ይሄን ደግሞ እናንተ ብሉ ምሳ ብሉ ይል ሌላ ነገር አላልኩሽ። ሰው ልጅ እየሰራ ነው አይደል? እንትና መንፈስ አይደለም የሚሰራው እዛ ጋር ሮቦት አይደለም። ስለዚህ እየደከመ ለምሳሌ አንቺ ሌትስ ሴይ ባጭራ ማለት ቦረና ሄድሽና የተቸገሩ ወገኖች ወይ የሆነ ነገር የደረሰ ወገኖች እያበላን ዋልን በጎ ምን ሰራ ሰው እዛ ጋር ምሳ ብሉ ተብሎ ምሳ ብትበይ ክፋት አለው እንዴ? ክፋት የለውም ማለት ሰው ግን ምሳ በላው አበሉኝ እኮ እርዳታ ስለሰራው ብሎ አያወራም ነው። እኔ ማወራሽ እርዳታ ላይ ያለው ጸጥ ነው የሚለው ለምን በይ በእርዳታ ተጠቀምኩ። በነገራችን ላይ ታሙዬ ልክ ነህ። አሁን ለምሳሌ እኔ ቦረና ወይ ሌላ አካባቢ ህዝቡ ራሱ እኮ ልትረዳው ስትሄድ እኮ አሁን ለምሳሌ እሺ ሞስት ወሎ ሲሄድ በየቦታው ቡናውንም ሆነ ሻይውንም ሆነ ካለው ዳቦ ህዝቡ ያካፍላል። የሚገርም አንተ ዱቄት ይዘህ ሄደህ ከህዝቡ ጋር ቁጭ ብለህ ነው መበላ አለን ቪዲዮዎች ገባ እርዳታ ልታደርስ ይችላል ሲሆን ዱቄት ይዞ ላይመጣ ይችላል። ቡና አንድ ግለሰብ ስለራሴ አሁን ኦኬ ገባኝ። አንቺ ለመሰለሽ ሀሳቡን ወደ ራስሽ ነው አናርዲ እየወሰድሽ ያለሽ። እኛ እኮ ጀነራል እንደዚህ አጠቃላይ አድርገን ነው እያወራን ያለ ነው። አንቺ ግን ፒክ እያደረግሽ ነው። ቦረና ስል ቦረና ብለሽ ወሰድ። እኔ ምሳሌ ነው ማለት ነው። ለምሳሌ አንድ የኩላሊት ታማሚ እርጂ ብሎ አንድ ገንዘብ ያለው ሰው ዲያስፖራ ቢልክሽ እሷን በሚሊዮን ብር አውጥቶ ሀብታሙ ልኮ ለአንቺ የ30 ብር ምሳ በዛው ቢና ማኪያቶ ጠጪ ችግር የለውም ይህም እኮ ጊዜሽን ማባከንሽ በራሱ ደግነት ነው ቢልሽ እሷን መናገር ለምን ይፈራል ሰው? እኔ እኮ ለዛ ነው እርዳታውስ የሚሰራ ሰው የሚጠቀመው የሚበላት የሆነች ነገር ካለ አው እንጠቀማለሁ ቢል ስህተት የለውም። የኢትዮጵያ ሕዝብ በሙሉ ቆሞ ያጨበጭባል፣ እንደ ነውር አይታይም። ነገር ግን ሃይድ አድርጎ ደብቆ ብዙ ነገር እየበላ እኔ ምንም አልበላውም ስራ ምንድነው ምንም ደግነት ነው ወይ ደጉም እንደ ሻማ እየቀለጥኩን ጨምርበት አንዴ። አሁን እሱ ላይ ልክ ነህ። አሁን ለምሳሌ በእንደሱ አይነት ነገር አድርሼ ሰላም ማላቅ ልክ ነህ። አሁን ለምሳሌ ታካሚ ይመጣል ተሰብስቦለት ይሄዳል። የታማሚ በእኔ አካውንት ተሰብስቦ አያውቅም። አሁን እንደ ሀገር የሚደርስ ችግር ላይ ነው አሁን እኔ ትኩረቴን የምልህ ቦረና ስትሄድ ልታደርስ ስትሄድ ራሱ ህዝቡ አብልቶ አጠጥቶ ነው የሚልክ ካለው ላይ አካፍሎ። ወሎ ስትሄድ እንደዛ፣ የሄድክበት አካባቢ እንደዛ፣ አፋር ስትሄድ እንደዛ። ይቅርታ አድርጊልኝና እንደውም ለሚክ ያለኝ አመለካከት እኔ ተቀይሯል። ቢያንስ የነዳጅና የምሳ ትሰጡኛላችሁ ማርያምን ስላለ ለሚክ ያለኝ አመለካከት ተቀይሯል። እሱም ለነገሩ ከብዙ ትግል በኋላ ነው ሚካም እንደዛ ያለችው። ቢሆንም ይመቸው አትሊስት እኔ እየሰራው እውነት ተናግሯል። ያ ከሁለት ሳምንት ወቀጣ በኋላ እንዴት ምሳል በላም ብሏል። ሌላው ግን
ሁለት ሳምንት ምሽክ ከተደረገ በኋላ የሆነች ነገርማ አለች ብሎ አወጣጣ። ገረፋም ባይኖረው ላስላሱ ቀላል አልነበረምና ከሁለት ሳምንት ከባድ መብረቃዊ ጥቃት በኋላ ወንድማችን ሚኪ አይ ለነዳጅም ለሻይም ለምንም ብለው የሚገጩኝ አሉ ብለው ወንድማችን እና እንዳልኩሽ የመሳፈሪያ የሆቴል የሆነ ነገር ጥቅማ ጥቅሞች አሉ። አሁን በተለይ ኢትዮጵያ በተቸገረው ባለው ፋይናንሻሊ ምን አለ ያንን ማንንም ብትዩ ኢትዮጵያ የሚኖር ለ3 ቀን ለ2 ቀን ሁሉ ነገር ተችሎ የሆነ ቦታ ደርሰና ቢባል እምቢ የሚል አንድ ሰው አንለስ ይዝ ሚሊዮነር አንድ ሰው እምቢ ያለው ይሄዳል ያደርገዋል ነው የምልሽ። ሌላ ሀገርም ስቴት ቱ ስቴት ፎር ኤግዛምፕል ከአሜሪካ አውሮፓ፣ ከአሜሪካ ዱባይ፣ ከአሜሪካ ኢንግላንድ፣ አውስትራሊያ ትሄዳለህ ለእርዳታ የ5 ቀን እንችላለን የ3 ቀን እንችላለን ቢባል ኤኒባዲ እዚህ ውስጥ ያለው ይሄዳል። ኖባዲ አልሄድም እኔ ልጆች አሉኝ ቤተሰብ አሉኝ እንደዚህ ሆኜ ነው አልሄድም የሚል የለም። ኤኒባዲ ጥቅም ስላለ ዳስ ወር ኢዝ እምላችሁ ይሄ ነገሩን መሸፈኑ ነው ጥያቄ ምልክት እያስመጣ። አሁን ለምሳሌ ፈቃዱ መጥቶ ምንም ነገር አይችማ ሰምቼም አላቅም ከራሴ ማድረግም ቀወጠው፣ ተስፋዬም ቀወጠው፣ እያንዳንዱ ቀወጠው። ምንም አይነት አይተን አናቅም ተባለ። አይናችን የሚያይ ለውጥ እያየን አልቀመስ G+3 መጣ። እንግዲህ አሁን ማስተር አብነት እናወራለን በG+3 ማስረጃ ስላለ ከየት መጥቶ እንደተሰራ እናወራለን። ምንም ጥያቄ የሌለው ነገር ነው። ስለዚህ ሌሎቻችሁ እስቲ ቴዲም እስቲ በዚህ ነገር ላይ ሀሳብ ስጡ። ናርዲን አለማድነቅ አይቻልም። ለሁለተኛ ጊዜ ገብታ ነው ሀሳብ እየሰጠች ያለችው። እኔ በዚሁ አጋጣሚ በጣም ነው ማከብራት ማደንቃትም። ዮኒ በነገራችን ላይ እሱ በተነሳው ላይ እኔም ደውዬ አብርቻለሁ። የሚወራውና ሰው ያለው ነገር አንድ አይደለም። ሰው በፈለገው መጠን ያ ነገር መጣራት ይችላል የሚል ነገር ስላለ ያ ማለት አሁን ማስተር አብነት እንደዚህ ነው ወይም ቤቱ እሱ ነው ህንጻ እሱ ነው ምናምን የሚባለው ነገር እርግጠኛ እስካልሆናችሁ ድረስ ማንም ሰው ነው ላውጋው በመረጃ አለኝ ብሎ ነው የሚያወራው። ከሱ ጋር መረጃ ሲኖር ነው ማንም ሰው እንጂ ዮኒ ማኛ አለ እንዳትሉ። ላውጋው ወንድማችንና ሌሎች በሰጡት መረጃ ላውጋው የወንድማችን ማስተር አብነት G+3 ፎቅ አለው። ይሄን ነገር እንዲያብራራልን እንፈልጋለን ነው ያለው። ስለዚህ ያ መረጃ ደግሞ ካለ ይጠየቃል። ጎሄድ ዮኒ 1 ነጥብ ልጨምርና እኔ ልውረድ። እንደምናመሻችሁላችሁ። አሁን በተነሳው እናንተ የስራ ማስኬጃ ትወስዳላችሁ ወይስ የተሰበሰበውን 100 ብሩን ምንም ሳይቀነስ ነው ወስዳችሁ የምታስረክቡት የሚለው ላይ አጋጣሚ መጨረሻኛ ገብተንበት የነበረው አንተ ቤት ነው መጀመሪያ የተነሳው። ማስረጃ አምጪ፣ ሰነድ አምጪ፣ አታምጪ የሚለው የስንቅ በጎ አድራጎት እንትን ላይ እንደ ኤግዛምፕል እሱን ብንወስደው አምባሳደር ሆና ናርዶስ ትሰራበት የነበረው እንትን ማለት ነው። የናርዶስ ስህተት ስንመረምር ያገኘ ነው አግሪመንቱን ስታደርግ ከማፊያ ጋር ዲል እንደምታደርግ እሱን አለመመርመሯ የሁሉም የናርዶስ ብቻ ሳይሆን በማስታወቂያው ላይ የሚሰሩት በእርዳታው ላይ የሚሰሩበትን ድርጅት መርምረው አለመግባታቸው እሱ የሁሉም ትልቁ የመጀመሪያው ሊያረጉት የሚገባና ስህተታቸው እሱ ነው። ከዛ በኋላ ወደ ውስጥ እንትን ስንል ያው እንግዲህ እንደ ማህበረሰባችንም እንደ አካሄዳችን እንዳመጣጣችን እንደዛ አድርገን እኛ እንትን ብለን አልፈነዋል። እየመረመር ነው ስንሄድ እነዚህ ጥያቄዎች ከየት መጡ? ዮኒ ይምጣ ብሎ የጠየቀው ሰነድ ምንድን ነው? ሰነዱ የቱ ጋር ነው ሊገኝ የሚችለው? ወረድን ገጠር ድረስ አለ የተባለበት ወሎ ውስጥ ትንሽ ጣቢያ አደጉያ የምትባል ትንሽዬ በቃ መግቢያ እንጂ መውጫ የሌላት አካባቢ ላይ ስንቅ በጎ አድራጎት ድርጅት የሚባል ነገር መሬት ላይ የለም። የሆነ ትንሽዬ ቆርቆሮ ቤት የሆነ ባነር ተደርጎ 5-6 የሚሆኑ ሰዎች የሆነ ላፕቶፕ ተበድረው የሆነ ሌሊት ሙሉ ስለነበረ ሰነድ ስናደራጅ የነበረው ዮኒ አንዳንዴ ሲደክመን
ስብሰባውን ነበረ ፖዝ እያደረግን የምናዳምጠው። በሚገርም እንግሊዘኛ ገበሬዎቹን ይሰብካቸዋል። ምክንያቱም ምን ብሏችሁ ነበር ቢባሉ አይ ይሄድ ነው ብለው እንኳን ሊመሰክሩ አይችሉም፣ በሌላ ቋንቋ ስለሚያወራቸው ማለት ነው። እና ትንሽ ለፈገግታ ነው። በአጠቃላይ ምን ለማለት ነው የፈለግኩት፣ ያ ድርጅት አልነበረም። ቦታው ከመራቁ የተነሳ ለመመርመር በውስጡ ያሉት የሚነገረው ታሪክ ያሳዝን ነበረ። እዛ ላይ ምንም ነገር ማለት አልፈልግም። እውነት ነው አይደለም፣ እሱን የምናውቀው ነገር የለም። ሀያት መሐመድ ሴት ነች፣ እናት ነች፣ እንደ ሁላችንም ደግሞ ኢትዮጵያዊ ስደተኛ ነች። እና ማንም ሰው አለፍኩ ባለችው ነገር ውስጥ እንዲያልፍ አንፈልግም። ነገር ግን ከዛ ሁሉ ነገር ውስጥ አልፎ መጥቶ ማንም ስደተኛ የህዝብ ገንዘብ መብላት አለበት ማለት ደግሞ አይደለም በጭራሽ። እና ዮኒ ሲጠይቅ የነበረው ማስረጃው የት አለ? ያቀረብሽበት ኦዲት ተደርጎ ያውቃል ወይ? የሆነ ልጅ ስሙን አላስታውሰውም ገብቶ የሆነ ላይቭ ላይ አዎ አለ፣ በቃ እኛ ሄደን እናወጣዋለን። ይሄንን ስናደርግ እኔ ብቻዬን አይደለም፣ ሁለት ሆነን ነው። የህግ አማካሪ ህግ ላይ የምትሰራ ኤልሳቤት ከበደ፣ እሷም ሆና በጎ አድራጎትና ማህበራት ማደራጃ ኤጀንሲ ውስጥ ፈቃድ አለው ወይ ከሚለው ነው የጀመርነው። እኛ ስንመረምር ከ4 ዓመት በፊት ፈቃድ አውጥቶ ከዛ በኋላ ግን ያ ፈቃድ አልታደሰም። ምክንያቱም ኦዲት ካልተደረገ ፈቃዱ መታደስ አይችልም። በቃ ድርጅቱ መሬት ላይ የለም። በአጠቃላይ ግን ስንቅ በጎ አድራጎት ድርጅት እየተባለ በእግር ኳስ ኢቨንቶች ላይ በተለያዩ ትልልቅ እንትኖች ላይ ትልልቅ ገንዘቦች ተዘርፈዋል። በሞዴል ናርዶስ አምባሳደርነት የናርዶስ ጥፋት አምባሳደር መሆኗ ነው። ዛጋ በስንቅ በጎ አድራጎት ድርጅት ውስጥ በናርዶስ አካውንት ገንዘብ አስገብተናል የምትሉ ሰዎች ካላችሁ አሁንም ጥያቄ ይዛችሁ መምጣት ትችላላችሁ። በሀያት መሐመድ በስንቅ በጎ አድራጎት ድርጅት በዛ ካዝና ውስጥ የገባው ገንዘብ ግን ለታለመለት ዓላማ አልደረሰም። በይፋ በሰፊ የፌስቡክ ፔጅ ላይ የተለጠፉ ማአት ፎቶዎች አሉ። ፈገግ ከሚያደርጉት መሃል ወለጋ ውስጡላ እርዳታ አድርሷል። በቃ የሆነ ጭነት መኪና ጋር ተደግፎ የስንቅ ማይክ ፎቶ ተነስቶ እሱን ሁሉ እንደ ማስረጃ፣ ከዛ ፎቶ የተነሳበት ማስረጃውና ደረሰ የተባለው ደረሰኝ በተለያየ ዓመተ ምህረት ነው ፎቶውና ደረሰኙ እዛ ጋር የተቀመጡት ማለት ነው። የዛን ያህል ያንን ነገር አትኩረን ማየት አልቻልንም። በቃ እና አንዳንድ አራዳ ሌባዎች የዚህን ያህል ፈትነውናል። በቃ እና አስተውሉ ለማለት ያህል ነው። ይሄንን አላረዝመውም። በአጠቃላይ አሁን ስንቅ በጎ አድራጎት ድርጅት የሚባል ነገር የለም። ስትሰጡ ለማን ነው የምትሰጡት? ለምን ዓላማ ነው የምትሰጡት? ከዛ ደግሞ ተቀባዮቹ ወይም ድልድይ ሆናችሁ እርዳታ እንዲሰጥ የምትጠይቁት ሰዎች እርዳታ በእናንተ ስም በእናንተ እውቅና በእናንተ ድልድይነት እርዳታ መሰብሰብ መጥፎ ነገር አይደለም። ነገር ግን አካውንታቢሊቲ ይኖራችሁ ነው ለጠያቂው ህብረተሰብ፣ ገንዘብ ለሚሰጣችሁ ህብረተሰብ በኋላ ላይ ተጠያቂነት ሲመጣ የምታስረዱት ነገር። እኔ የምልሽ ለኦነግ ነው የሰጡት ወለጋ ላይ ለማወቅ ፈልጌ። ለኦነግ ነው የሰጡት ወለጋ ላይ? ለተፈናቃዮች ነው። አይ አስበዋል። ሀገራችን ውስጥ ያለው አሁን ያለው ነባራዊ ሁኔታ ከወሎ ሄደ ጭነት እዛ ወለጋ ጋር ለማድረስ አይሆንም ራሱ በቃ። እና በጎ አድራጎት እኔውን ካሳቀኝ አንዱ ይቅርታ፣ በዚህ መሃል አንድ ዮኒ ዛሀበሻ ምለው ጀለሳለኝ እዚህ ቲክታክ ላይ በቃ እናንተ ምንም ጥቅም ስላላገኛችሁበት እኔ ልስራው ተውልኝ እያለ ነው። ትተውለታላችሁ? እናንተ እንደ ሻማ ስለምቀልጡ ጥቅም ስላላገኛችሁበት እኛን ስራ ተውልን የሚል ወንድሞች ጥያቄ አላቸው። ይህንስ ትቀበላላችሁ? በዛው እንድትመልሱልን። እኔ ለፈኝ እኔ እርዳታ ውስጥ የለውኝም። እዚህ ጋር ግን ሌላው በቃ ነክቼውም አልፈው ነጥብ ምንድን ነው፣ ቅድም ዮኒ የጠየቀው ጥያቄ ነበረ። ኩላሊት ሲሸጥ ይሄ እየተሰበሰበ በህገወጥ መንገድ እየተሰበሰበ መሆኑን እያወቅሽ ለምን ይሄንን በሰዓቱ አላሳወቅሽም የሚል ጥያቄ ነበረና ልክ ይሄ ነገር ቅሬታ ሲመጣ የተላኩት ማስረጃ ፎቶዎች የሆነ ብዥታ ሲፈጥር እኛ ደግሞ ያኛውን የስንቅን ሰነዶች እያደራጀን ነበረና
ሜሊ ይሄ ፎቶ የእሷ እጅና ይሄ እጅ አንድ አይነት አይደለም። ከዛ ጥያቄው እየሰፋ ሲመጣ አሳውቂ፣ በቃ ጠይቂያት፣ ትክክለኛ እንትን እንዲመጣ አድርጊ። ከዛ እሷ ላይ ዱላው ሲበረታ ያንን ቪዲዮ ሰርታ ፖስት ባደረገችበት ሰዓት ያው ናርዲ ላይ በጣም ብዙ ነገሮች ጠነከሩ። ሳትናገር ቀርታ ሳይሆን ሁኔታዎች ጠነከሩ። ሊያ ሾው ቤት ብዙ ሰው በተሰበሰበበት ላይቭ ነበረ፣ ተሙም ነበር እንደውም አጋጣሚ። በቃ ለምንድን ነው መበጥበጥ የምትፈልጊው በሚል አይነት ናርዲ ላይ ትንሽ የበረታ ነገር ነበረ እና ያኔ እልህ የሚያስይዝ ነገር ስለነበረ ገባን። በቃ ይህንን ነገር ለመመርመር ወደ ውስጥ ጠልቀ ስትገባ እኛ ያለነው እዚህኛው ዓለም ላይ ነው። ኢትዮጵያ በዚህ ሁሉ ድብልቅልቅ ቢሮክራሲ ውስጥ ነገሮችን መርምሮ ለማውጣት በጣም ጉልበት ይጠይቃል። ከዛ ቀበሌ ነው መውረድ የነበረብን። ትክክለኛ ጋብቻ ከሆነ ያላገባ የሚል ማስረጃ አውጥተ ስለሆነ ወደ መዘጋጃ ቤት የምትሄደው ያ ነገር የወጣበት ጊዜና ዓመተ ምህረት ከዛ ደግሞ ተጋቡ የተባለበት እሱን ለማጣቀስ ስንሄድ በጭራሽ አይገናኝም። ከዛ የተጋቡበት ቦታ ወደ ደብረ ዘይት ወደ ተባለው ቦታ ስንሄድ አንድ የመዘጋጃ ቤቱ ሰራተኛ በቃ ይሄ በእጅ አዙር በሚሰጥ ምናምን ነገር የሆነ ነገር ሰርቶ አውጥቶላቸዋል ማለት ነው። ከዛ ቅን ልቦች እኛን እንይዘዋለን አሉ ማለት ነው። አሁን እዚህ ሚዲያ ላይ ያለው መጥፎው ነገር ምንድን ነው? የሆነን ነገር በርብረህ ልትነካው ጫፍ ልትደርስበት ስትል የሚያስጥሉ ሰዎች አሉ መሀል ላይ። እኛን እንይዘዋለን፣ እኛን እንትን እንለዋለን። ስለዚህ እጃቸው ረጅም ነው ያለው እውነቱን ነው ማለት ነው። ትክክል። ፍርድ ቤት ውስጥ በራሱ እሱ ሄዶ ያሉት ነገር ምንድን ነው? ሚዲያ ላይ እንዳታወጡት፣ ይሄ ነገር እንዲለመድብን እንዲሆን አንፈልግም። ስለዚህ እኛ በውስጥ የሚቀጣውን ቅጣት እንቀጣዋለን በሚል አስተውን ማለት ነው። ስለዚህ ያኔም ጭምጭምታው እንዳለ ለማሳወቅ ሞክራለች። ህዝብ የተቀበለበት መንገድ ግን ትክክል አልነበረም። እንግዲህ ያለው ነገር ይሄ ነው። አሁንም እንግዲህ በእርዳታው መንገድ ላይ ያው ተጠያቂነትና ኃላፊነት ይኖራችሁ ነው። እንግዲህ እያያችሁ በጣም እያስተዋላችሁ ተጓዙ። ለተሰጠኝ ሰዓት አመሰግናለሁ። እሺ ታንኪዩ ተዶ ሶሪ አስጠበቅን። ጎበዝ ነው በማዳመጥ ለነገሩ በፖለቲካም 70 ሰዓት ቁጭ ብሎ ይሰማል። እስቲ ከትላንቱ ሳምራይዝ አርግና ወደ ዲጄ እንሄዳለን። ምን ታዝባል? ምን አስባል? ድምጽ ይሰማል? በኤርፒስ ነኝ። በጥራት ይሰማል? ኦኬ። ሰላም ብያለሁ። እንዴት ናችሁ? ወደ ገደለው ስንሄድ ትላንት ከነበሩ ነገሮች የታዘብኩት ያው አሁንም ቴሌግራም ላይ ጽፌላቸው ነበር። ሰው አሁን ለምሳሌ በተናጠል ሲያወራ ትሰማለህ እንጂ አሁን ዛሬ እዚህም እዛም ቤት ከፍቶ በቃ ዝም ብሎ ሲያወራ ትሰማለህ እንጂ ታንጀብል የሆነ ኤቪደንስ አንጣ ስትለው በዛ አይተባበረም። አሁን በአጭሩ ለምሳሌ ለምክንያት እንዳትመቹ አድርጌ ከማንም ጋር የተለየ ግንኙነት የለኝም፣ ማንንም አልፈራም፣ አለኝ የምትሉትን መረጃ ላኩልኝ አልኩኝ። የላኩ አሉ፣ ደረሰኝ የላኩ አሉ፣ በድምፅ የላኩ አሉ፣ ፐብሊክ ላይ ዛሬ ሪከርድ አድርገው በቮይስ የላኩ አሉ። ያንን ጠይቅን። አብዛኞቹ ግን መረጃ አለኝ ይልሃል፣ በጽሁፍ ነው የሚያቀርብልህ። እንትና በዚህ ጊዜ ወስዷል ይላል። ያንን ምንድን ነው የምታደርገው? ከመጠየቅ ውጭ ምንም የምታደርገው ነገር የለም። አቅርበ ሳይጠየቅ ቀርቶ ከሆነ ያ አንድ ነገር ነው። በተረፈ ግን ሲንግል ዲጂት አይኪው ያለው ሰው ሊገምተው የሚችለው ነገር ነው። ለምሳሌ እርዳታ የሚሰበስቡ ልጆች ራሳቸውን ትላንት ማሳጅ እያደረግን ምናምን መጨረሻ ላይ እነሱም እግዚአብሔር ይስጣቸው የሚዋሹ አይደሉም፣ ይናገራሉ። አመልጧቸውም ቢሆን ይናገራሉ፣ ባለማወቅም ይናገራሉ። ይገባዋል፣ ይሄ ህዝብ ይገባዋል። ገባ እርዳታ አንድ የገባኝ ነገር ያለ ጥቅም የሚሰራ ነገር አይደለም። 4 ነጥብ እዚህ ቢከራከራል ምን በቃ ያለ ጥቅም አለው፣ የሆነ ጥቅም አለው። ለአንዳንዱ በገንዘብ የሚመጣ ጥቅም ነው፣ ለአንዳንዱ ደግሞ የተለያዩ ፊቸሮችን አንሎክ የሚያደርግበት ነው። ለምሳሌ ከባለስልጣን ጋር መገናኛ ሊሆን ይችላል፣
የዝና መንገድ ሊሆን ይችላል። አንዳንድ እቃዎችን ከታክስ ፍሪ የሚያስገባበት ሊሆን ይችላል። ትንሽ የሆነ ነገር ማቋቋሚያ ናትና እችን ነገር እንደው መሬት ስጡኝ ምናምን ብሎ መጠየቂያ እጅ መንሻም ሊሆን ይችላል። ቢሮ ሲገባ ማና አይባልም። ብዙ ጥቅሞች አሉት። እኔ አሁን ጀነራላይዝ አድርጌ ሳይ አሁን ከምን እረዳለሁ መሰለህ፣ ኢንቴንታቸው ጥሩ ነው። ጥሩ ኢንቴንት አላቸው። አሁን ኢንቴንታቸው ሰው ለመርዳት ነው። በቃ ችግሩ ኤክስኪዩት የሚያደርጉበት መንገድ ነው። ለምሳሌ አሁን ሰው ልርዳ ብለህ ትነሳና ሚሊዮን ገንዘብ እጅ ላይ ሲገባ ሴጣንም ይመጣል። ብዙ አይነት ሴጣኖች ይመጣሉ፣ ያሳስተዋል። ገባ አይደለም? ሁለተኛ ለቁጥጥር አመችም አይደለም። አሁን ሲነሱ ሰው ለመርዳት ነው እኮ ምንም ጥያቄ የለውም። ይሄ እኔ የማመሰግነው ነገር ነው። በእነሱ አማካኝነት ሰው የተቸገሩ ሰዎች ጋር ተደርስበታለህ። ችግር እየፈጠረ ያለው የሚሰበሰቡ ገንዘቦች እነሱ የሚያደርጓቸው አሁን የእነሱን ሁኔታ ስታይ ትላንትናውን እያየን ነበር። የሚታይ ለውጥ እያየህ ማንም ሰው በቃ ሊክደውም አይችለው ማለት ነው። የኔ ቲፎዞ ነው እንኳን የምትለው ሰው ኧረ ይሄን እንኳን ምንም ልሸፈን አልችልም በሚልበት ደረጃ ላይ እንኳን የሚታይ ለውጥ እያሳየ እንደ ሻማ እየቀለጥኩኝ ነው ስትል ምንድን ነው? እዚህ ለተስ ጥያቄ አለኝ። ተስ አውስትራሊያ የኖርክ ጥርስ ለ10 ዓመት ያላሰራ ኢትዮጵያ ስገባ መሰራቱ ጥያቄ ምልክት ነው። እንዴት? እስቲ ዘግበን ይህንም ይታሰብ። አውስትራሊያ 10 ዓመት ትራክ ነው የምነዳው ስፈጋ ኖር ያለው ኢትዮጵያ በ3 ወርሽ ክሽን ብለህ መጣ ማብራታ። ይቺንም አንድ ላይ እንዲጣራልኝ ስለምፈልግ ነው። ይቅርታ ቀጥል። ስለዚህ አሁን ሰው እኮ እንዲጠይቅ ያደረገው ምን መሰለህ? የነሱ ሁኔታ ጠይቁኝ የሚያስብል ነው። በቃ አንድ እርዳታ ሰብሳቢ ጠያቂ ብትሆንም ባትሆንም ነገረ ስራውን አይተህ ትጠይቀዋለህ። በቃ አለቀ። ምንድን ነው ነገረ ስራው? ይመጣና በተደጋጋሚ እንዳልነው የ5 ሚሊዮን ብር መኪና ነበር የምነዳው፣ አሁን የ10 ሚሊዮን ብር አዝዣለሁ፣ የ15 ሚሊዮን ብር አዝዣለሁ ይልሃል። የሚናገረው ንግግር ስትሰማ እንዴ እኔ እኮ አንድ ሱሪ ጠዋት አድርጌ ከሰዓት ነው የምቀይረው፣ አንድ ሱሪ ሲጀምር ከአንድ ቀን በላይ ይደረጋል እንዴ ይላል። በቃ እርዳታ እኮ የሚሰጠው ሰውዬ እኮ አንድ ሱሪ ሳምንት የሚያደርግ ሊሆን ይችላል። ገባ? በስራ ምክንያት ልብሱን ማጠቢያ ጊዜ የሌለው ሰው ሊሆን ይችላል። በቃ ከአቅም በላይ ሆነ። በቃ ነገረ ስራቸው ምንድነው? የሚደባበቅ ነገር እኮ የለውም። የምታዩት ነገር ነው። ቫኬሽን ያወጣጣቸው የትኛው ሰው ነው አሜሪካ ቁጭ ብሎ ቫኬሽን ስንት ጊዜ የምትወጣው? በተለየ ሁኔታ እንደ የእርዳታ ሰብሳቢዎችን ያህል ቫኬሽን ይመጣል። እንግዲህ ከሀገር ውጭ ያሉ ዲያስፖራዎች እንዴት ሰርተው ገንዘብ እንዴት እንደሚያገኙ በ2 በ3 ዓመት ተፈላልጠን በስሱ ለወጣ ነው ስንት ነገር እንባላለን እንኳን። ስለዚህ በአጭሩ ምንድነው መሰለህ ዋናው ዓላማው ይሄ ከሀገር ውጭ ያለ ዲያስፖራ ወይ ገንዘቡን ሰጥቶ የተከበረ አይደለም። ላሜ ቦራ ይሉታል፣ ፋራ ይሉታል፣ አለባበስ አይችልም ይሉታል፣ ታላቢ ይሉታል ምናምን። ስለዚህ ማንንም ሳይጠይቁ ገንዘብ መሰብሰብ እንደጀምሩት ሁሉ እነሱን ለመጠየቅ ደግሞ ስትነሳ ማንንም መጠየቅ የለብህም። ኢንድ ሪዘልቱ ምንድን ነው? ከሀገር ውጭ ያሉ ገንዘብ ሰጪዎችን ወይም ደግሞ ሌሎች ኢትዮጵያውያንን የማንቃት ስራ ነው የምሰራው። ይሄን ስል ግን በአንድ ሙቀጫ አስገብቼ ሁሉንም እየወቀጥኩ ምናምን አይደለም። ግን ምንም ማድረግ አይቻልም። ሁለተኛ እርዳታ፣ ትላንት ካሳቀኝ ነገር አንዱ እርዳታ ሳረግ የመንፈስ እርካታ አገኛለሁ የሚል ነገርም ሰምቻለሁ። እየተሰደብክ እየተንጓጠጠብህ ሰዎች እየዛቱብህ እየተተፋብህ መድረሻ ቤተክርስቲያን እንደገባች ውሻ እያዋከቡ የመንፈስ እርካታ እያገኝ የሚል በዚህ የሚያስቀኝ በዚህ የሚሸውድ እኔ ከዚህ በኋላ እርዳታ ነው የምሰራው። እንደ ሻማ ነው የምቀልጥላቸው። አልሰማም ቴዲ፣ እንደ ሻማ እኔ እየቀለጥኩ እነሱ በቃ ይኖራሉ። ስደቡኝ፣ ችግር የለውም። እኔንም ሙሉ እንደ ሻማ እየቀለጥኩ ነው የምሰራለን። አንዱ እንደውም ምንድን ያለው አንዱ እንደውም ሰምተህ ከሆነ እኔ በጣም ኃጢአተኛ ነኝ፣ እኔ በደል የሰራው ሰው ነኝ እና እንደው የሰማዩን ዓለም በዚህ ሁኔታ እንደው ብቀላቀል ብዬ ነው አልሰምታችኋል። በነገራችን ላይ ሙሉ የትላንቱን ውይይት በነፃ ጭንላችኋለሁ። ምንድን ነው የሙዚቃን ኃጢአት እኔም በእርዳታ ልሻረው እንደ የበዛብኝ
ይደገም። ቴዲ ምንድን ነው ያልከው? ስላልሰማሁ አንዴ ብትደግምልኝ ደስ ይለኛል። እኔ በጣም በደል የሰራው ሰው ነኝ፣ ኃጢአተኛ ሰው ነኝ ምናምን አለ። አብረን የሰማነው ትንሽ ብዙ ሰዓት ስለተቀመጥን ተወዛግቤ። ናርዲ ውጪ። ናርዲ ግን በዚህ አጋጣሚ እንደዚህ አይነት ቦታ ላይ በጣም በቃ መጠየቅ አለብኝ ብለሽ እንደዚህ አይነት ሰዎችን ማበረታታት አለብን። ቁም ነገር እኔ ስጠይቀኝም ለምን ጠየቀኝ የሚል ጥያቄ ራሱ አላቀረብኩለም። አንድ ለምን መጠየቅ ዮኒ በጣም ምን አልኩት ስልክለት መቼ ነው እገኛለሁ። ከዛ ውጭ እኔ በልጆቼ በእርዳታ ማለት ለመጀመሪያ ጊዜ በገንዘብ እንደዚህ አይነት ነገሮች ስጠየቅ ቴዲ እውነት ለመናገር በሀያት ደረጃ ጭቅጭቅ ነበረ። ልጆቼ ተሰደቡ። አረ ናርዲን ሳቅበት ትንሽ በጌታ እየተሰደብኩኝ እየተመረኩ ነው ብዬ አልቀጠልኩም እርዳታ። ስለዛ ከእርዳታው ላይ ራሴን አውጥቻለሁ። ከዛሬ ቀን ጀምሮ አንድ ድርጅት አለ የህፃናት ማሳደጊያ ራሱን ችሎ ነው የሚመጣው እንደ ድርጅት፣ እሱን ላግዝ እችላለሁ። ከዛ ውጭ ግን ፐርሰናሊ እርዳታ እዚህ ጋር ያላችሁ እንዳትልኩልኝ የትኛውንም የታካሚ ዶክመንት አቁም ያለው ገባ። ከልጅ ከቤተሰብ ከእናት በላይ የለም መላክ አይደለውም። ስለዛ ከዚህ በኋላ አቁም ያለው። ሰምታችኋል። ግን ቴዲ ያለውን መስማት ፈልገ ምንድን ነው ያለው? የድሮ ኃጢአቴ እንዲሰረዝልኝ እሱ እኮ እንዴት መሰለ እኔ እንዴት መሰለ የድሮ ኃጢአቴ እንዲሰረዝልኝ ነው እርዳታ ውስጥ የገባሁት። ለምን መሰለ እነሱ አንዳንዶቹ እንደዛ ከሚሉት እኔም ብዙ ቆይተ ሄዶ እኔም ብዙ ሰው ረግጭ ያለው ለ15 ዓመት ረግጭ ያለው ብዙ ሰው እና በቃ ይሄ ነገር የሚያካክስልኝ እርዳታ ነው። ላዳምጥ አልችልም ከዚህ በኋላ 15 ዓመት ረግጬ ወደ ጌታ ሄጃለሁ ማለት እያዋጣኝ አይደለም፣ እያዋጣኝ ስላልሆነ ብዙ ህዝቡ መካስ ስላለበት እንደኔ እናንተም የእርዳታ ስራ ጥሩ ነገር ሰርቼ ማለፍ ፈልጋለሁና ፕሊዝ ፋሚሊ እኔ አሁን አንድ ጥያቄ ልጠይቅ። ለምሳሌ ሁላችን ምንም ጥያቄ የለውም እኮ ማናችንም እንተዋወቃለን። የድሃ ሀገር ልጆች ነን። ድህነትን እናውቃለን። ድህነት ጢባ ጢቤ የተጫወተብን ህዝቦች ነን። ጥያቄ በቃ ከዚህ እንነሳ። ኦኬ እንደ ሻማ መቅለጥ እንዴት እንደሆነ እናውቃለን። ለህዝቤ ነው። ከዚህ በኋላ እንደ ሻማ መቅለጥ ማለት ነው። እስቲ እርዳታ ሰብሳቢዎችን ያቸውና እንደ ሻማ መቅለጥ እንደዚህ ነው ከምታውቁት ድህነት። እኔም እንደነሱ መጎዳት ነው የምፈልገው። መጎዳት እንደነሱ ፈልጋለሁ። እንደነሱ መጎዳው G+3 ነው የምሰራው። 2-3 መኪና ነው የሚኖረኝ። 2-3 ቪላ ቤት ነው። እጎዳለሁ እንደነሱ። አትንኩኝ በቃ እንደነሱ ነው የምጎዳው። በቃ እቀልጣል በቃ ይሄ። ስለዚህ ቀጥል። ግን ትልቁ እንትኑ ምንድን ነው? ወደ እንትኑ ስንመጣ የመጀመሪያው ሶሻል ሚዲያ ለመልካም አሁን እኔ ለመልካም የሚጠቀሙ ብዙ አሉ። ከልባቸው የሚያደርጉ የሉም እያልኩኝ አይደለም። ሶሻል ሚዲያ እስከሆነ ያገናኘን አንድ የግንዛቤ ማስጨበጫ የምሰጥበት መድረክ ነው መሆን ያለበት። እርዳታ የሚሰሩ ሰዎች ይስሩ። በእርዳታ ስም ደግሞ አላስፈላጊ ጥቅም እያጋበስክ ከሆንክ ለእርዳታ እጃቸውን የሚሰሩ ሰዎች ግንዛቤው እንዲኖራቸው ታደርጋለህ። ሌላ መንገድ እንዲፈልጉ ታደርጋለህ። ሪዛልቱ ያ ነው። ማወቅ አለብን። በእርዳታ ስም አንተ እንድትከብር አይደለም። ሌላው የታዘብኩት ነገር ለመልካም ገጽታ ግንባታ የሚጠቀሙ አሉ። አንዳንድ ጊዜ እርዳታን እንዴት ብዬ ነገር እንደ ማስታወቂያ ምንም ይሄ አሁን እኔ ነገ ከነገ ወዲያ በእጄ የሚደርሱ ዶክመንቶችን ይዤ ማወጣውን ጉርታ ያላቸው አሁን ለምሳሌ በቃ መናገር ያልፈለጉ ሰዎች አሉ። ብቻ አስተማማኙ ለእኔ ላኩልኝ ብያለሁ። ነገ ሲደርስ ያን ጉድ ለእናንተ እነግራችኋለሁ። ብዙ ጉዶች አሉ። የእርዳታው ገንዘብ ትንሽ ሲቀዛቀዝ ሴቶችን ራቁታቸውን ፎቶ እና ቪዲዮ እያነሳ ገንዘብ የምትደራደሩ አላችሁ። ማንን እፈራለሁ እኔ? ነገ ማንንም ልትሆን ትችላለህ። በቃ አሁን ይሄ እየጠበቅኩኝ ነው፣ ሰምቻለሁ። ጣልሃል፣ በቃ አለቀ። እስኪ ማን ያድንሃል?
ሰዎች ብዙ ነገር እየላኩ ነው። ገባህ አይደል? ስለዚህ አንዳንድ ጊዜ እርዳታ ሰብሳቢዎች አንዳንዶቹ በእርዳታ ስም ማጅራት መቼዎች ናቸው። ሰምታችኋል። ይሄ ውሸት አይደለም። ስለዚህ ያንን ነው የታዘብኩት። በተረፈ የመጨረሻ ስጠቀልለው ምንድን ነው መረጃ እንደዚሁ በትናንትና በነበረው ነገር ላይ መረጃዎች አንድ በአንድ በተቻለ መጠን ጥያቄዎቻችሁን አቅርቡ ስንል አብዛኞቹ ላይ ያየሁት ነገር ምንድን ነው ስድቦች። አሁን ስድብ ጥያቄ አይደለም። ሲመጡ አክብረው ከመጡ በክብር እንድንጠይቃቸውና ስህተትም ከሰሩ ይቅርታ ብለው እንዲሄዱ ነው እንጂ አንዳንዶቻችሁ ስድብ ነው የምትልኩት። ስድብ ልካችሁ ደግሞ ጥያቄ ለምን አልቀረበም የምትሉም ሰዎች አላችሁ። ያው ፐብሊክ ላይ ያለላችሁ። በዚህ አውድ ነው ትላንትና ያየሁት። ይሄን ነው ከሞላ ጎደል የታዘብኩት። ሌላ ካለ እንግዲህ እስኪ እየቆየው ይጨምራል። ከዲጄ በፊት እኔ ከዚህ በኋላ ህልሜ ነው እርዳታ ሳስበው፣ አሁን ህልሜ ነው። ለዚህ ነው የተጠራሁት። ከዚህ በኋላ በእርዳታ ነው የምታገኙኝ። ህልሜን ከእግዚአብሔርም ጋር ለመታረቅ ከወገኖቼም ጋር ብዙ ስላስቀየምኳችሁ ህልሜን ለእናንተ እየቀለጥኩኝ በቃ እርዳታ ለመስራት እቅዱ አለኝና ህዝቤ የኢትዮጵያ ህዝብ እንዲረዳ ይፈልጋለሁ። ህልሜ እና የማንን ሙዚቃ ነው የምትጠቀመው? እየቀለጥኩ ነው። ምንድን ነው እንኳን የሚለው እንኳን አደረገ በኑሮ የሚለው እኔ እንደራሽ ለወገኔ የሚለው እንደ መዝሙር አርጌ የምጠቀመው ስለሆነ ቤተሰብ እሷ ነገር ላይ እንድትሉ ነውና ወደ ዲጄ እስቲ የሚለው አለ። ዘፋኙ ራሱ ጀርባ መጠናት አለበት። ሰላም ናችሁ? ስለ ከሞላ ጎደል እንግዲህ ብዙን እናንተም ተናግራችሁታል። ግን ያው እኔ እንደነ ተሙ ያሉ ድምፃዊዎች ቱር ሳያደርጉ እርዳታ ሰብሳቢዎች በጣም ዓለምን እየዞሩ ነው። ረፍቶኝ እስቲ አይ ቱር እያደረጉ ነው እነሱ። አባይ ስለ አሁን ቅድም ናርዲ ጥሩ ፖይንት ተናግራለች። እኔም ባለፈው ማኛ ቴክስት አድርጌ ነበር። እነዚህ ሰዎች ማለት ነው ኤክስፔንሳቸው ቴኬት ተደርጎላቸው ነው ገባ፣ ትኬት ተቆርጦላቸው ሆቴል ተይዞላቸው ሁሉ ነገር ነው የሚያደርጉት። እኔ አሮሃ ቬሪ ፕሮብለም ሙጣ እንደዛም መደረግ አለበት። ከኪሳቸው አውጥተው ያርጉም አልልም። ግን ለምንድን ነው እዚህ ጋር ወጣው እየተጎዳን ነው? እኛ ከራሳችን ሁሉ እየሰጠን ነው እንጂ የምንሰራው ምንም የምናገኝበት ነገር የለም ብለው የሚያወሩት እንጂ ከኔ ጋር ችግሩ በነፃ አገልግሉ ባይ አይደለሁም። ገባ። ግን አሁን እዚህ ጋር መጥቶ አይ ፓሽኔ ነው እኔ ስለምወድ ደስ ይለኛል ሰው ሲረዳ ምናምን አስ ቢኤስ ይሄ ህፃናቶች አይደለም ትልቅ ሰዎች ገባ። ማንም ሰው ስፔሻሊ ዩሮፕና አሜሪካ ያላችሁ እርዳታ ሰብሳቢዎች ከዩሮፕና ከአሜሪካን ድረስ ወይ ከካናዳ ድረስ ወደ ኢትዮጵያ የምትሄዱት ፓሽን ስለሆነ ሳይሆን ተከፍሎልን ሲምፕል ትኬት ተቆርጦልህ ሆቴል ተይዞልህ እዛም ቅድም አሁን ናርዲ በየዋህነትም ሊሆን ይችላል አምናሹ ያደረጉን ታርጌት ሄር ማለት ያለም ጀነራል ነው የማወራው። ግን አሁን ቦረና ሄደን በሶ ዱቄት በልተን ነው በደንብ ሬስቶራንት ገብታችሁ ነው የምትበሉት። ድብና አድርጋችሁ አይተናል። ቁርጥ ስቆርጡ ሁሉ እኮ አዲስ አበባ ላይ አይተናል። ሁሉ ነው ምንም ይሄ የሚያስዋሽ ነገር አይደለም። ግን ፕሊዝ ዶንት ፔንት ሮንግ ፒክቸር አለ አይደል? እየተጎዳን ነው የምንሰራው አትበሉ። በቃ ቤኔፊት አለው ቤኔፊቱ ይሄ ነው ማለት የለባችሁ። ግን አዎ ለፍተን ጥረን እኛም የሆነ ነገር እናገኝበታለን። ቢዝነስ እኔ እርዳታ ቢዝነስ ነው ብዬ አምኛለሁ ሙሉ በሙሉ ማለት ገባ ስላሰብኩት። ምክንያቱም ከዚህ በፊትም እኛ ድሮ የዋ ሆነን አይጂ ላይ በሰበሰብንበት ሰዓት የተወሰነ ብር ስንሰጥ ተሰድበናል። እንዴት 10,000 ሰብስባችሁ 10,000 ይሰጣላችሁ ተብለን ተሰድበንበታል። ስለዚህ ያኔ ነው እኔ የነቃሁት። ዲጄ $300 አንሳው በዛ $30 ተው 300 አይደል 30 እናስተካክል ይባዛ ወይስ ኢንፍሌሽኑ ኮርሽ አጀስት አደርግልሃለሁ። ከኢንፍሌሽን በአሁኑ ሬት እሺ በአሁኑ ያስተካክልልሃለሁ። እና አባባል መሰለ ይስሩ ግን ሞኝ አይደለንም እኛ ገባ። በአመት እና እኛ ዩሮፕ ላይ ሆነ አሜሪካ ስንት አመት ኖረናል አይደል?
በአመት 3-4 የኢትዮጵያ እየሄዳችሁ በጎ ፍቃድ ነው ምናምን ኦኬ ስራችሁ ምንድነው ስትባሉ ሁላችሁም ትቀባጥራላችሁ። ዙሪያ ጥምጥም ነው የምትናገሩት። ስራችሁ ቀጥታ አትናገሩ። ገቢያችሁ ምንድነው? እኔ አሁን ስራ ምንድነው ብትለኝ ስራ ይኸውልህ ዲስ ኢዝ ወራዱ ፔቼክ ይኸውልህ ወይ ደግሞ ቢዝነስ ይኸውልህ ታክስ ሪተርን ይኸውልህ ብለህ ታሳያለህ። ግን ዙሪያ ጥምጥም ትሄዳላችሁ። ዋይ ገባ? ትላንትና ትንሽ እኔ እናንተ ባረጋችሁ ቁጭ አዲስ አዳምጥ የነበረ ይገባኛል። ብዙዎቹንም ስለምናውቃቸውም ፕረስ አላረግናቸውም እንጂ ዘ ኒድ ቱ ቢ ፕረስድ በነፃ ነው የምንሰራው ካሉ በነፃ ነው የምንሰራው የሚለውን ሰው እስከ መጨረሻው ኢንቨስቲጌት መደረግ አለበት ባይ ነኝ። ግን አይ ትራንስፖርቴሽን ተኬር ተደርጎ ሆቴል ተይዞልኝ ከሚገባው ላይ እንደዚህ ታስቦልኝ ነው የምሰራ የሚለውን ሰው አያገባኝም። ምክንያቱም ከኦርጋናይዜሽኑ ጋርና ዶኔት ከሚያደርገው ሰው ጋር ተስማምቶ ነው የሚሰራው። ግን አይ ምንም 5 ሳንቲም አንድ ቀይ ሳንቲም አላገኝም የሚለው ሰው ግን ኢንቨስቲጌት መደረግ አለበት ቱ ዘ ፉልስት። ምክንያቱም ነፍስ ተጨመረበት እኮ ለነፍሴ ነው የምሰራው። ለነፍስ ያው ተሙም ሞክሮ አልተሳካለትም። ገባ? እና ሀቁ እሱ ነው። እናውቃለን ትልልቅ ድርጅቶች ከዚህ በፊትኛ በኦክስፋም በኩልም በዩኤንኤችሲአር በኩል ረድተናል። 30-35% ይወስዳሉ። ገባ? ስራ ማስኬጃ ብሎ ማለት ነው። ስለዚህ ያኛውን አቮይድ ለማድረግ ነው እኛ ወደ ወገኖቻችን የመጣ ነው ማለት ነው። ወደ ወገኖቻችን ስንመጣ ደግሞ በነፃ ስሩ አይደለም ግን ኦፊሻል አድርጉት። በቃ ገባ? ይሄ እርዳታ እንደዚህ እናሰባስባለን። ለእርዳታው ማካሄጃ ፔፐርወርክ አለ፣ ፎን ኮሎች አሉ፣ ጋር ቴክ ትሪፕ ብዙ ነገር አለ። ማመልከቻ ማስገባት አለባችሁ። ዝም ብላችሁ እንደማይሰራ እናውቃለን። ለዛ ወጪ የሚሆን 10ም ሆነ 15ም ሆነ 20% እንወስዳለን። ገባ? ማንም እኛ ብሩን ስለሰበሰብን እኮ እህሉን እዛ ለማድረስ ኩሊው በነፃ ይሸከምልኛል ማለት አትችልም። አይሱዙ በነፃ ያደርሰኛል ልትል አትችልም። ኦል ዳትስ ኮስት ነው። ኮስት እንዳለው እናውቃለን። ግን እኛን ጅል አታርጉ። ላይ ምንም ነገር አንሰራም 5 ሳንቲም አናገኝበትም አትበሉን ነው። በቃ ቢ ሪሊስቲክ። ይሄን ያህል ፐርሰንት ምናምን ብላችሁ መናገር ባይኖርባችሁም አስ ኦፊሻል አስ ቢዝነስ ከያዛችሁ ኦብቪየስሊ ለታክስ ሪዝን ላይ መናገራችሁ አይቀርም። ግን ህዝብ ጋር ደግሞ መታችሁ እርዱን ስትሉ በቂ ኢንፎርሜሽን እንትናንም ትላላችሁ። ሲሳሳቱ አሁን ቅድም ማማስኪችንም ኤክስፕሌን አድርጋለች። ኢንቨስቲጌት ሳታደርጉ በሚሊየንስ የሚቆጠሩ ብሮች ከተሰበሰቡ በኋላ ተሳስተናል ተብሎ ደግሞ ዝም ብሎ የሚታለፈው ነገር በጣም በዝቷል ከሚገባ በላይ። 60 ሚሊዮን ብር ጠፍቶ ተበልቶ ተሳስተናል እንዴት ይባላል? 60 ሚሊዮን ብር እኮ የቀላል ገንዘብ አይደል? ስለዚህ if you guys ራሳችሁን እዚህ በታች ሰው ፊት ለፊት ቁጭ ብላችሁ እኛ የምናውቀው እናንተን ስለሆነ እናንተን የምንጠይቀው ሌሎቹን አናውቅም። ሰው ፊት ለፊት ቁጭ ብላችሁ አዋጡ እባካችሁ ወገን እርዱ ምን ካላችሁ ሜክ ሹር ለዛ ያ ነገር አንድ ሲቹዌሽን ቢመጣ ይሄ ሲቹዌሽን አላጣራንም ነበር ይቅርታ አድርጉልን ማለት አይደል። ያ ይሄ ይቅርታ ነገር በዛ የኢትዮጵያ ሕዝብ ይቅርታ አድራጊ ነው በሚለው ሂሳብ ብቻ በጣም ይሄ የስህተት ልክ ኮመን ሆነ ማለት ታጠፋለህ ይቅርታ ትላለህ፣ ከዛ ደግሞ ሌላ ይሰበሰባል። ታጠፋለህ ይቅርታ ትላለህ፣ ሌላ ይሰበሰባል። ዳስ ናት ራይት። ይሄ ለሚረዱ ሰዎችም እንቅፋት እየሆናችሁ ነው። ምክንያቱም ብዙዎቻችን ራይና እኔ እዛ መንገድ ላይ እንደው አዲስ አበባ ሲሄድ ወይ እንደው በአካል አገኘው ሰው ዝም የገንዘብ ብሰጥ ይሻለኛል እዚህ ቁጭ ብር ከምሰጥ ማለት ነው። ምክንያቱም ይቅርታ ትላላችሁ፣ ወዲያው ደግሞ ገንዘቡን ላጠፋው ሰው እዚሁ ጋር ብር ይሰበሰብለት ይባል እና ደግሞ ለሱ ሌላ ብር ይሰበሰብለታል ላጠፋው ሰው ማለት ነው። This doesn't make sense. እና ፕሊዝ ዶንት ቢ ናይቭ። የምትሰጡ ሰዎችም ራሳችሁን ኢንቨስቲጌት አድርጉ። እርዳታን ብላችሁ ወደኛ የምታመጡ ሰዎች ደግሞ እኛ እናንተ ስለምናምናችሁ እናንተ መታችሁ እንደዚህ አድርጉልን ከማለታችሁ በፊት ፕሊዝ ኢንቨስቲጌት አድርጋችሁ ሜክ ሹር the money goes to the right place, the right people። ያን ነገር ኢንቨስቲጌት አድርጉ። ያለዛ እኛ ከእናንተ we come after you because እነዛ ሰዎች አናቃቸውም። ኢትዮጵያ ያሉትን በጎ አድራጎት ድርጅቶች አናቃቸውም። ኢትዮጵያ ያሉትን ወይንም ሌላ ታዩትን ስለማናቃቸው እዚህ የሰበሰበውን ሰውዬ ነው የምንጠይቀው። ምክንያቱም አንተ ነህ ኢንፎርሜሽን ይዘህ መጥተህ ወይ አንቺ ነሽ ኢንፎርሜሽን ይዘህ መጥታችሁ እንደዚህ አድርጉልን እርዱን የወገን ተጎድቶ ነው ያላችሁ ማለት ነው። ስለዚህ እርዳታ ላይ እንሰራለን ካላችሁ you have to do your homework። ማንን ነው የምረዳው? ለምን ነው የምረዳው? በቂ ማስረጃ አላቸው ወይ? እውነት ተጎድተዋል ወይ? ምናምን የሚባለው ነገር ሁሉ ቼክ መደረግ አለበት። ያንን ደግሞ ቼክ ማድረግ የማትፈልጉ ከሆነ ለበጎ አድራጎቶች ተውላችሁ ደግሞ ሁላችሁም በቃ ወዝ በወዝ ሆናችኋል። የታወቀ ነው። እርዳታ በዚህ ዓለም ላይ $1 ቢሊዮን ቢዝነስ እናውቃለን። እኛ ሞኞች አይደለንም።
ትርፋማ ቢዝነስ ነው። ስለዚህ ጀስት ቢሆን እኮ ሰፖርት ከማድረግ ወደኋላ አንልም። ታንክ ዩ